አፍራ ሰልማን ዚዳን አፍራ እንኳን ደህና መጣሽ። አፍራ መልካም። ምን ትይናለሽ ሐዲሱን? እዚህ ጋር ማለት ነው የሚል ቁርአን ላይ እንደዚህ የሚል የለም። ሲጀመር መላእክቶች ሴቶችን አይረግሙም። ቴንኪው የኔ ቆንጆ፣ እንዲህ ነው ማለት ያለብሽ። ሴቶች ሁላችሁም ስገቡ ቁርአን ላይ የለም መልአክ አይራገሙም። መላእክቶች ፈጣሪ ልኳቸው የሚራዱ የሚደግፉ የሚያግዙ እንጂ እንዴት ነው እሱ የሰውን ልጅ ለወሲብ ብለው ከጠዋት እስከ ማታ ወንዱ ይቅርታ እስከሚላት ድረስ ሊራገሙ የሚችሉት? ደግሞ ፈጣሪ ተብዬውስ እሱ ወሲብ አላደረገሽም ብለው እንዴት ነው የሚደብረው የሚከፋው ሲራገም? ወሲብ አይደለም ምር አይራገሙ እና ደግሞ እንደዛ ነው ማለት ነው። ትክክል ጎበዝ። ስለዚህ ይሄንን የሚያምኑ ተረት ተረት የሚያምኑ ናቸው መላእክቶች ሴቶችን ገና ለገና ባልሽ ጠርቶ ይሄ እኮ ቁርአን ላይ አልተገለጸ። እኛም እያልን ያለ ነው። ቁርአን ላይ የሌለ ይሄ ተረት ተረት እያመኑ ነው። ሐዲስ ላይ አለ፣ ሰሂህ ሐዲስ ላይ አለ፣ ግልጽ ሐዲስ ላይ አለ። እፎይ ይሄ ነገር ትክክል ነው። እሷ ግን መፍቷና ለመቀበል አይደለ? ሴት ልጅ ወንዱም አንድ ልመልስ አፍራ ትክክል አይደለም ቁርአን ላይ ስለሌላ ልቀበልም እያለች ነው። አትችልም እንደዛ ማለት አፍራ እንደዛ ነው እያልሻለሽ። አፍራ ቆይ ትንሽ ሴት ስለሆነች እንስማት። ጀመር እንትኖች አይራገሙ ሙስሊሞችም ማለት ነው። አስበሽዋል? ገና ለገና ባልሽ ምጣድ ላይ ሆነሽ ነይ ብሎ አንቺ እኮ ኢሞሽናሊ ዝግጁ ላትሆኚ ትችያለሽ። ቆይ ዝግጁ ላትሆኚ ትችያለሽ። ገና ለገና እሱ እዛ ሴት አይቶ ምናምን ልክ መንገድ ላይ መሐመድ አሁን ሴት አይቶ ሮጦ መጥቶ ዜነብ ቆዳ እየፋቀች በነበረችበት ሰዓት ላይ አደረገና ሮጦ ሄዶ መንገድ ላይ ሴት ስታዩ ሮጣችሁ ሄዳችሁ እንትን በሉ አለ። በሴጣን ትመጣለች ሴት አለ። ከዛ ሮጦ መጥቶ አሁን አንቺ እንጀራ እየጋገርሽ ምናምን ነይ ሲልሽ እንዴ ምንድን ነው የምትለኝ ምናምን ብትዩ አቆየችኝ፣ አዘገየችኝ፣ ቶሎ አልታዘዘችም ብሎ ሲበሳጭ፣ መላእክቶች ደግሞ አንቺ ሲረግሙሽ፣ አላህ ደግሞ ሲበሳጭ፣ ሁር ላይኖች ሲረግሙሽ፣ ከዛ ሰውየው ይቅርታ እስካላለሽ ድረስ ይቅርታሽ ተቀባይነት የለውም። ጸሎት ዱዓ ብታደርጊ እንኳን ጸሎትሽ ወደ ሰማይ አይወጣም ይላል። መላእክቶች ሙስሊምን የሚራገሙበት አንቀጽ የለም ቁርአን ላይ ማለት ነው። እኛም የገረመን እሱ አይደል? ስለዚህ አዲሱ የተረት ተረት ነው አትቀበዩ ማለት ነው። ጌታ ኢየሱስ አዲሱን አትቀበዩ ማለት ነው። ዝናም አይደለም አዲሱን አትቀበዩ ማለት ነው። ዋናው ተራ ጠብቆ ምክንያቱም ይመለከታታል ከአንተ በላይ ስሜቱን ይራገማሉ ካለ ደግሞ አልቀበልም። ኦኬ ስሜቱን ከኛ በላይ አሁን እሷ ታውቀዋለች። ስሜቱ ከኛ በላይ ይገባታል እሷ፣ ምክንያቱም ሴት ነች፣ ዶሮ አይደለችም። እንዳውራ ዶሮ ዘሎ ለዋላይ ዝም ብሎ እንዲከመር አፈቅድም ሰው ስለሆነች እንደዛ አልፈቀደችም። እና ፈጣሪ ብላ የምታመልከው አስቢ እስኪ፣ ፈጣሪ ብለሽ የምታመልኪው በመልአክ አስረግሞሽ፣ ሁርላይኖቹ ደግሞ በጣም ያበሳጭ ነው እርግማ ናቸው። ምን ብለው ነው የሚረግሙት? አንቺ የተረገምሽ፣ አንቺ ጋር የሚቆየው ቆይ ላሳይሻ፣ አንቺ የተረገምሽ፣ አንቺ ጋር የሚቆየው ጊዜያዊ ነው፣ ወደኛ ይመጣል፣ ትንሽ ጊዜ ነው አንቺ ጋር የሚቆየው እያሉ ያስቀኑሻል ሁርላይኖች። አንቺ አትቀበይም ና። እሺ አላህም ደግሞ ይከፋብሽና ሰውየው ባልሽ ይቅርታ እስካላለሽ ድረስ ቆይ ከሞተ እንኳን ባልሽ ጸሎትሽ ተቀባይነት የለውም። ትቀበያለሽን? አላህ ይግደልሽ ነው የሚሉት። በነገራችን ላይ ሁረራዮች አላህ ይግደልሽ አንብብላት። ይሄ አንድ የግለሰብ አስተሳሰብ ነው እንጂ ይሄው ሪያዱ ሳሊህ ገዝተሽ በአማርኛ ማንበብ ትችያለሽ። ሪያዱ ሳሊህ ነጃሺ ማተሚያ ቤት የታተመ ነው። ገጽ 203 ላይ ምን ይላል? ሐዲስ 289 ላይ ማለት ነው። ሙዓዝ ኢብኑ ጀበል እንዳስተላለፉት የአላህ መልእክተኛ
እንዲህ ብለዋል። አንዲት ሴት በዚች ዓለም ላይ ባሏን አታሰቃይም። ከሁረል ዓይን የሆነችው ሚስቱ አታሰቃዩ፣ አላህ ይግደልሽና እሱ ከአንቺ ዘንድ ለተወሰነ ጊዜ ብቻ ነው የሚቆየው፣ እንግዳ ነው፣ ከአንቺ ተለይቶ ወደ እኛ ሊመጣ ተቃርበዋል እያለች ብትሆን እንጂ ብለዋል። አላህ ይግደልሽ እያለች ሁረል ዓይኗ ትረግምሻለች አንቺ ማለት ነው። አንቺ እንግዲህ ምናልባት ምድጃ ላይ ሆነሽ ምጣድ ላይ እንጀራ እያሰፋሽ ቆይ አንዴ ይህችን እንጀራ ላውጣት ብለሽ ብሎ እምቢ አልሽው። ምክንያቱም ምድጃ ላይ ብትሆኝም ነው ያለው። እዚህ ጋር ደግሞ ሐዲሱ ያላ መልእክተኛ ባል ሚስቱን ለጉዳዩ ከጠራት በፍጥነት ትምጣ ከምድጃ ላይ እንኳን ብትሆንም አልሄድም ካልሽ ደግሞ እርግማኑ ይጠብቅሻል። አፍራ ቀጥይ እስቲ። እሱ ነው የሚረገመው። እሱ ነው አረብ ቦታ ሄዶ ና ሲባል ቶሎ ማይመጣ ከሆነ መረገም የነበረበት እንደውማ ቀጥይ፣ ችግር የለውም። ሀሳብሽንማ ተናገሪ። ለአፍራ ልንገራት። ሰላም ብያለሁ መጀመሪያ ሁላችሁንም። እሱ ሊረገም ሳይሆን አፍራዬ፣ እሱማ ከደበርሽ እኮ ሌላኛው ሚስቱ ጋር እንዲሄድ ተፈቅዶለታል። ገና ታምሻለች ተብሎ ከተፈራ አልጋ ለይቶ ሌላ ሚስቱ ጋር ላጥ ይላል። አንቺ ግን ከወሊድ ደም ከማንስትሬሽን ደምና ከህመም ውጭ ከዚህ ውጭ በማንኛውም ሁኔታና በማንኛውም ጊዜ ሲጠራሽ አቤት ብለሽ መነጠፍ አለብሽ። እምቢ ካልሽ አንደኛ መላእክት አይቻልም። በማንስትሬሽን ጊዜም ሲጠራት አቤት ብላ መምጣት አለባት። አብዴት አደረገልሽ ደግሞ እንግዲህ እኔ አብዴት አድርጎልሽ ያለሽ ያኔ ወሲብ ላይ ያደርግሽ ይችላል፣ ወንድ ላይ ያደርግሻል። አዘጋጀው ክርስቲያን አቤት ብለሽ ወዲያውኑ መምጣት አለብሽ። በማንስትሬሽን ጊዜ የምትሆኝ እንትን የዚህኛው ሐዲሱ ማብራሪያ እዚህ ጋር ምን ብሎ ያስቀምጣሉ? እፎይ ቅድም የተናገርከውን መሐመድ ሴት አይቶ በስሜት እንግዲህ ስሜቱ መቆጣጠር አቅቶት ነው ሄዶ አይደለ? ያንን በደንብ ያስቀምጣል። እዚህ ላይ ምናል በሴቶች ምክንያት የሚደርስ ፈተና ለወንዶች ከሌላው ይልቅ ብርቱና ጠንካራ ነው፣ እንዲሁም ከፍተኛ አደጋ ነው። ምክንያቱም በሴቶች መማረክና ወጥመዳቸው ውስጥ በመግባት ከፍተኛ ጥፋት ይዳርጋልና አላህ ከሴቶች የሆናችሁ ፍላጎቶችን መውደድ ለሰዎች ተሸለመ ያለው ለዚህ ነው። ስለዚህ ሴቶቹ ስለሚማርኩና ወንዶቹ ስለሚወሰወሱ ወንዶቹ ስሜታችሁን ጠብቁ የሚታየውን ይሄ እንደ መፍትሄ ተደርጎ የመጣው ኤኒታይም። ልክ አሁን መሐመድ ወደ መስጊድ እየሄደ ነበር አይደለ? ተረከዛይቶ ወደ ሚስቱ ገብቶ ግንኙነት ያደረገው ከዛ በኋላ ሴጣን ብሎ ተናገራት። ማለት ሴት ልጅ በሴጣን ትመጣለች ብሎ ተናገረ። ስለዚህ ሮጣችሁ ገብታችሁ እንደዚህ አይነት ስሜት ልባችሁ ሲሰማ ሴት ስታዩ ከሚስታችሁ ጋር ግንኙነት አድርጎ አለ። ይሄ ለምንድን ነው የተባለው? ወንዱ ስሜቱን መቆጣጠር ስለማይችል አንቺን ምን ማድረግ አለበት? ኤኒታይም ማቴሪያል ሆነሽ መገኘት አለብሽ። ሬዲ ሆነሽ ዝግጁ ሆነሽ መገኘት አለብሽ። ክርስቲያን ሬዲ ነው? ሬዲ ነኝ። ሊቃውንቶቻቸው ይሄንን በተመለከተ ምን ይላሉ የሚለውን እንመልከት። ቢኒ ለአንተ መልስ ይሆናልና ይህን ነገር ያዙት። ሴት ልጅ እንግዲህ በምን ሰዓት ነው እምቢ ማለት የምትችለው ከተባለ አንደኛ በጣም ከባድ ህመም ከታመመች እና ኦብሊጋተሪ ፋስቲንግ ወይም ደግሞ ይሄ ፈርድ ጾም የሚባል አለ፣ በሱ ጊዜ ነው እንጂ በሌላ በረመዳን ማለት ነው። በሌላ ነብዩ ፎንድ ላይ ያደርጋል እኮ እምቢ ማለት ትችላለች። ነብያቸው በረመዳን ወቅት ላይ ነበረ ፎንድሊንግ የሚያደርገው በረመዳን ጾም ያ but it should not be noted that the invitation to bed is more general than intercourse, so she must respond to him to enjoy her above the waist if she is in menstruation. በወር አበባ እንኳን ላይ ብትሆን ሲጠራት የግድ መሄድ አለባት፣ ምክንያቱም ከወገቧ በላይ ማሻሸት ስለሚችል ይልና ከወገቧ በላይ መደሰት አለበት። ምክንያቱም የተለያዩ ነገሮችን መጠቀም ይችላል። በጾም ወቅት ላይ ለምሳሌ ህፃን ልጅን እግሯ ላይ እጇን የተለያየ የሰውነቷን ክፍል ተጠቅሞ ወሲብ ማድረግ አለበት የሚችላል አይነት ስታፍ ስላለ ማለት ነው። በዛኛው ፓርቶች በቀዳዳ ፔሪድ ላይ በነበረችበት ላይ ይሄን አይቻልም እንደዚህ ማድረግ ምናምን ይላሉ። ሌላውን ፓርቶች መጠቀም ይችላል ነው። ያ ስትታመም በጣም የታመመች መሆን አለባት። እንደው ትንሽ ራሴን አሞኝ ነው እንደዚህ ወገቤን ምናምን ማለት አትችልም። ምን ይላል መሰላችሁ? ይሄን and to the extent that she can bear
ኢፍ ሺ ኢዝ ሲክ የታመመችውን እስከታመመችበት ድረስ መቋቋም እስከምትችልበት ድረስ እሱ ፎንድል ማድረግ ይችላል ወይም ማሻሸት ይችላል እና ማን ይጠቅሳል? አልናዋዊ ኤክስፕላኔሽን ዲስ ሀዲስ። ይህን እስካሁን ስናወራበት የነበረውን ሀዲስ አልናዋዊ የተባለው የሙስሊሞች ትልቁ ሊቅ ማለት ነው ሲያብራራ it is the evidence of the prohibition of her refusing to go to his bed without a legitimate excuse and menstruation is not an excuse for refusal because he has the right to enjoy her above the waist የወር አበባ እምቢ ለማለት ምክንያት አይሆንም፣ ምክንያቱም ወንዱ ከወገቧ በላይ ማሻሸት ስለሚችል። ስለዚህ የሙስሊም ሴቶች ባላችሁ የወር አበባ ወቅት እንኳን ሲጠራችሁ እምቢ ማለት የለባችሁ ከወገብ በላይ ማሻሸት ስላለበት። ይሄ የነብዩ ተግባር ነው። ሙሐመድ ሲያደርገው የነበረ ይህንን በፔሪድ ወቅት ላይ እንደዚ አይነት ስለሚጠቀም ነው። አሁን ኢማጂን ኢሞሽናል አንስቴብል ይሆኑበታል። ሆርሞናል ቼንጆች ስለሚኖሩ ሃይሊ ሆርሞናል ቼንጅ ስለሚኖር ዱሪንግ ሚኒስትሬሽን በዚህ ወቅት ላይ አሁን የሆነ ቅር ቢላትና ና መላይኮች ሴቶችን እንደሚራገሙ ከቁርአን ልታሳይ ትችላለህ? ኦኬ ቁርአን ላይማ ምን አላህ ራሱ ማን ነው የሚባለው ነው እኮ ዲቴል ማስረዳት አትችይም እኮ። እኛ ሙስሊሞች እኮ የምንከተለው ቁርአንን ነው። ሐዲስ አትከተሉም? አፍራ ነው እኮ ከሁለቱም ሲሆን ግን ደግሞ ይሄ ሲጋ ብቻ ነው። ኦኬ ከሁለቱም ብቻ ሲሆን ነው የምትከተሉት? ጎበስ ከሁለቱም ብቻ ሲሆን ነው የምትከተለው። ኢሳ ተመልሶ ይመጣል እስቲ የሚል በቁርአን ውስጥ አሳየኝ። አፍራ ከሁለቱም ካልሆነ ትከተሉ ማለት ኢሳ ተመልሶ ለጂዚያ ላይ ያስቀር እንዲህ ሊያደርግ ይመጣል። ቆይ ተመልሶ ይመጣል አንድ ጥያቄ አለኝ። ቆይ ማለት ተረጋጋ። ሁለቱም ካልሆነ ስለማትቀበሉ እኮ ሴቶችን እንደሚራገሙ ቁርአን ላይ ለምን አልተገለጸም? ይሄ ልታስረዳኝ ትችላለህ? ጎበስ ቁርአንሽ ሙሉና ምንም እንኳን የተብራራው ነኝ ቢልም በደማሰዊ ሙሉ የተብራራው ነኝ ቢልም ሙሐመድ ማን ነው የተወለደ የሚታወቅ ነገር የለም። ቁርአንሽ ራሱ ስንት ምዕራፍ አለ የሚታወቅ የለም። ቁርአንሽን ማንጻፈው የሚታወቅ ነገር የለም። አላህ ከሌሊቱ 1/3 ይወርዳል ብለሽ ታምኛለሽ? ቁርአንሽ ሽታውም የለም። ደጃል ይመጣል ብለሽ ታምኛለሽ? ቁርአንሽ ሽታው የለም። ኢሳ መጥቶ ተመልሶ ይሄን ያህል ይቆያል ጂዚያን ያስቀራል ብለሽ ታምኛለሽ? ቁርአን ውስጥ የለም። እንደገና ደጃል ይሄን ያህል እንደዚህ 1 ዓመት ከምናምን ምድር ላይ ይቆያል ብለሽ ታምኛለሽ? ቁርአን ውስጥ ሽታውም የለም። መዲ ይመጣል ብለሽ ታምኛለሽ? ቁርአን ውስጥ ሽታውም የለም። ጥቁሩ ድንጋይ አይንና ምላስ ይዞ ይመጣል ብለሽ ታምኛለሽ? ሽታውም የለም። ጨምርልሽ ጅብሪል 600 ምናምን ክንፍ አለው ብለሽ ታምኛለሽ? ቁርአኑ ሽታውም የለም። ተመለሽ ልጨምርልሽ። የመቃብር ቅጣት ታምኛለሽ? ቁርአኑ ሽታውም የለም። 5 ጊዜ ሶላት ትሰግጃለሽ? እንዴት ነው የሚሰገደው? ምን ጊዜ ነው? ቁርአኑ ሽታውም የለም። እንጨምር። ተመለሽ ተመለሽ ተመለሽ። ኦኬ ጥብቁ ሰሌዳ የት ነው ያለው? ሽታውም የለም በቁርአን ውስጥ። ተውራት ለማን የተሰጠው? በቁርአን ውስጥ ሽታውም የለም። እንቀጥል። መልእክተኛ ተላከ። ሁሉን ነገር ቁርአን ጎበዝ ቁርአኑ ግልጽ እና የተብራራ ነኝ ቢልም ምን ብንጠይቀውን መሰረታዊ ነገር ቆይ ፕሊስ ይታርክ ቁርአኑ ውስጥ ያለው አላህ ፊት አለው። አላህ ሁለት አይምን እጆች እንዳሉት ከዛ ውጪ አላህ ባቱን ይገልጣል በቂያማ ቀን ብለሽ ታምኛለሽ? ቁርአኑ ውስጥ ሽታውም የለም። አላህ ባቱን ይገልጣል የሚል አላህ እግሩን ጋነም ላይ ያቆማል ብለሽ ታምኛለሽ? ቁርአኑ ውስጥ ሽታውም የለም። አላህ 5 ጣቶች አሉት ብለሽ ታምኛለሽ? ተዛም መጥቶ ጣቶቹ ላይ እንደዚህ ያስቀምጧቸው ምናምን ሽታውም የለም። ተመለሻ ጨምርልሽ። አቡላብ ብለሽ አንድ የቁርአን ክፍል ታምኛለሽ? ማነው አቡላብ? ምንድን ነው? ቁርአንሽ ሽታውም የለም። መልስ የለው። መልስ የለም። ማፊ መልስ ኖ መልስ።
ጥቁሩ ድንጋይን መሳም ወይንም ደግሞ 7 ጊዜ መዞር ከኃጢአት ያነጻል ብለሽ ታምኛለሽ? ይሄን ቃል በቃል ቁርአን ውስጥ የለም? አፍራ አሁን ለተናገርኩት አንዱ እንኳን ማስረጃ እንጂ አታመጭም። ጀምርልሽ ከፈለግሽ። ለምሳሌ ሲራጥ የሚባል አለ። በሲራጡ ላይ ምድርና ሰማይ እንትን ሲሆን ከዛ ላይ ሆንና ከዛ አይሁዶችና ክርስቲያኖች ለብቻ ይቆማሉ። ከዛ ሙስሊሞችን እንደዚህ ይለያቸዋል። ከዛ አላህ በተለያየ ቅርጽ በሁለት ቅርጽ ይመጣል ምናምን ብለሽ ታምኛለሽ? የፍርድ ቀን ቁርአን ውስጥ ሽታውም የለም ሽታው እና ይሄ ሁሉ የምታመልኪው አላህ ራሱ የሚታወቅ አይደለም እንኳን ስለዚህ ነገር ግን በቁርአንሽ ውስጥ ምን አለ? ሴትን ልጅ ባልየው እንዴት ማረስ እንዳለበት ተዘርዝሯል። አፍራ አንቺን እንዴት ማረስ እንዳለበት ባልሽ ተዘርዝሯል። አንቺን ከፈለገ ደግሞ ይሄ ስለ እርሻ ሱራ 2 223 ይመስለኛል እሱ ዛሬ በደንብ ተቀምጦልሻል እንዴት ማረስ እንዳለበት። ሱራ 4 20 ላይ ደግሞ አንቺን ተፈለገ እንደ ቁራሌው ዕቃ ጫማ ያለው እንደ ቁራሌ አንቺን መለወጥ ይችላል። ሚስትን በሚስት ቦታ መለወጥ ከፈለግ ለምትለወጠው ገንዘብ ስጣት ስለሚል፣ ከፈለገ ደግሞ አንቺን መገሰጽ ይችላል። አልጋ መለየት ይችላል። መምታት ይችላል። ምክንያቱም አላህ ከፊሉን በከፊሉ ላይ አበላልጧልና፣ ይኸውም ወንዶች ለሚስቶቻቸው ገንዘብ በመስጠታቸው። እነኛ ማመጻቸው የምትፈሩትን ምን አድርጓቸው? ገስጿቸው፣ በመኝታ ጥሪያቸው ምቷቸው። ሱራ 4 ላይ ተቀምጦልሻል። ተፈለገ ባለቤትሽ እስከ 4 ድረስ እንዳይበርድሽ ሳይሆን እንዳይበርደው አንቺን ቤትሽ ውስጥ ጎልቶ 4 ድረስ አግብቶ ለአንቺ 1 ሳምንት ከሰጠ ወሩ ሙሉ አንቺ ጋር ሳይመጣ አፍራቻው ለ1 ሳምንት አብሬሽ ቆይቻለሁ ብሎሽ 3 ሳምንት ሌሎቹ ሚስቶቹ ጋር ሸሸም ገዳሜ ማለት መፍት አለው። በዛ በ7ቷ ቀን ደግሞ ሴት ልጅ ሚኒስትሬሽን ላይ ከ2 ቀን እስከ 4 ቀንም ሊቆይባት ይችላል። ከበዛ እስከ 7 ቀን ይቆያል። አንቺ አንፎርቹኔትሊ እስከ 7 ቀን ከቆየብሽ በ7 ቀን ውስጥ 1 ቀንም አቅፎሽ ሳይተኛ ሜይ ቢ ሩሩ ከሆነ እንደ ነብይሽ ከወገብ በላይ ብቻ ተጠቅሞብሽ ልክ ፔሬድሽ የመንጻትሽ ቀን ሲደርስ ቻው አፍራ ያችኛዋ ጋር አለችብኝ ብሎ ወሩን ሙሉ እዛችኛዎቹ 3ቱ ጋር ይቆያል። ከዛስ አንቺ ጋር ሲመጣ የለም አንቺ ማፊ አልጋ አብሮ መተኛት። ምክንያቱም ይሄን አስተምሮታል። ባሪያ ካለሽ ደግሞ አንቺ በፔሬድሽ ወቅት ላይ ሱራ 7:30 ላይ ሱራ 23:6 ላይ በእጆቹ የያዛቸው ምርኮኞቹ መገናኘት ስለተፈቀደለት በቁርአንሽ እሱን መጠቃቀም ይችላል። እንደዛ መጠቃቀም ይችላል እና ሱራ 38:44 ላይ ደግሞ ልክ እንደ ኖህ ሚስት ስትጠብቂው ከኖርሽ 1 ቀን ደበድባት አለው ካለ ከዛ ከረሳው እንኳን ልክ ኖህን የኢዮብን ሚስት ኖህ ያልኩት ተሳስቼ ነው። የኢዮብን ሚስት ከ18 ዓመት በኋላ አስታውሷላ። እንዴት ትዘነጋለህ? የዛሬ 18 ዓመት እኮ ሚስትህን መታለው ብለህ ነበር በልደብድባት እንዳለውና መገለጥ እንደላከው ቢረሳው እንኳን የሆነ ቀን አናደሹ ሾጤ ያዝና ደብድባት እንደሚለው አንቺንም ያስደበድብሻል። በጣም ወሳኝ ነው ቁርአን፣ በጣም ወሳኝ ነው። አፍራ እነኝን በደንብ አካቶልሻል። ቻሌንጅ ታደርጊኛለሽ ወይስ ወደ ቶፒክ እንለፍ? ቀጥል። አጭርና ቆንጆ ገለጻ። እነዚህ እንዴት ነሽ? ሰላም ነው። ሰምተሽዋል ጥያቄውን? ሰምቻለሁ። አሁን ስለዚህ ምናምን ያወራችሁ ሰምቻለሁ። ያ በጣም ጥሩ። እኛ ስቲክ እናድርግና እርግማኑ ላይ መላእክቶች ይራገማሉ አይደለ? እሱን እርሳው። አሁን አያረሰው አረሰው ምን አረሰው? ቆይ መላእክት እየረገሙሽ ነው እንዴ? አዎ ይራገማሉ። እስልምና ማለት ነው። ቢያንስ እኮ እስልምና ለኔ ክብር ሰጥቶኛል። ቢያንስ ፍሬድ ላይ ያለው እንደናንተ እውነት ነው። ነይ ቆይ በደንብ አክብሯታለች ልጅ። ቆይ ሚዩት አድርጉላችሁ። ነዚል ማይክሽን አንሺና አግብተሻል አላገባሽም? ክብር ሰጥቶኛል እንደ እስልምና እንዳኛት። አግብተሻል? አላገባው። ባልሽ ይመታሻል? ባልሽ ይመታሻል?
ማለት ይመታሻል ማለት ሳላገባ ነው እንዴ የማውቀው? አሀ ስታገቢ ወደፊት ባልሽ ሊመታሽ ይችላል አይደለ? በመቀነት ነው የተባለ ራሱ ትመታ ራሱ የተባለ ብታጠፋ ራሱ በመቀነት ነው ታውቃለህ? ስታጠፊ በመቀነት ነው የሚመታሽ። እኔ አሁን መቀነቴ ቀበቶ ነው፣ በቀበቶ ይመታሻል ማለት ነው ወደፊት። በእናንተ አይደለም የተባለ በእናቶች ኖ በእናንተ ጎበዝ። እሺ ጨርቅ ነው የተባለ መቀነት ቀበቶ ነው። ስማኝ ጥያቄ ልጠይቅሽ። ትጠይቂያለሽ። እስልምና ስላከበረሽ በቀበቶ ወይም በመቀነት ነው ምታት የተባለው ብለሻል። ወደፊት ስታገቢ በመቀነት ባልሽ ሊመታሽ ይችላል። እሺ ባልሽ ስታገቢ ወደፊት ሊደርብብሽ ይችላል። ሁለተኛ ማግባት ይችላል። አዎ እኔ ደግሞ ችግር የለብኝም። ሶስተኛስ? ሶስተኛስ? እስከ 4 ይቻላል ካለው ገንዘብ ይኑረው እንጂ እስከ 4 ድረስ ሊያገባብሽ ይችላል። ያ ችግር የለብኝም። ጎበዝ። ይህንን የፈቀደለት አላህ ነው አይደል? በጣም አንቺን ስላከበረሽ። ጥሩ ቆንጆ። እሺ ስላከበረኝ ነው። ትክክል ስላከበረሽ ነው። በገንዘብ ላይ በምስክርነት ላይ የወንድ እኩል ነሽ ወይንስ ሁለት ሴቶች እንዳንድ ነው የምመሰክሩት? እኩል ልትሆን አትችልም ከወንድ ጋር። ቆይ ስትመሰክሩ ናዚል በምስክርነት ላይ ሁለት ሴቶች እንዳንድ ወንድ ናችሁ ወይንስ በምስክርነት ተወንድ እኩል ነው የምመሰክሪው? ሁለት ሴቶች እንዳንድ ወንድ። ሁለት ሴቶች ተደምራችሁ ከአንድ ወንድ ጋር እኩል ናችሁ በምስክርነት? አዎ ጎበዝ። በጣም ስላከበረሽ የወንድ ግማሽ ነሽ። ፋይን። እሺ ስማኝ፣ እኔም ጥያቄ ልጠይቅ። ስማኝ። ቆይ ትጠይቂያለሽ። በቀኝ ስትይ ትጠይቂያለሽ። እርኩስ ነው አላለም እኮ እርኩስ ነው አላለም። ችግር የለውም። ኦኬ። በፔሪየድሽ ወቅት ላይ እሱ እንዳይገናኝሽ አዛ ነው ብሎታል አይደለ ቁርአኑ? ጎበዝ። አዛ ማለት እርኩስ ማለት ነው። ራስሽ መለሽ እርኩስ ብሎሻል ማለት ነው። እናመሰግናለን። እንቀጥል። አሁንም ባለቤትሽ ከፈለገ አንቺን ፈቶ ሌላ ማግባት ይችላል አይደለ? ባል ሚስቱን መፍታት ከፈለገ ፈታውሽ 3 ጊዜ ብሎ አንቺን መፍታት ይችላል አይደል? እሱ ካልተስማሙ ነው እንጂ ዝም ብለው መፍታት አይፈቀድም እኮ። አሁን እሱ አልተስማማም። በቃ ሲያይሽ 4 አግብቶ ነበር፣ መቀየር ፈለገና የሆነ ቆንጆዬ ሴት አይቶ አንቺን ፈታውሽ 3 ጊዜ ቢል መፍታት ይችላል አይችልም? ፈታውሽ ካለ ኦልሬዲ በቃ ሆኗል። ጎበዝ። ስለዚህ አንቺን እንደ ቁራሌ መቀየር ከፈለገ ፈታውሽ ማለት ነው የሚጠበቅበት። እሺ እሱ ባይፈልግስ መፍታት አንቺ ፈትቻለሁ ብትይው ትፈችዋለሽ? ይቻላል? ይፈታል። እንደ ቀልድ ራሱ ከተባለ እኔም አልኩኝ እሱም አለ በቃ ይታ ተፈቷል። ኦልሬዲ አለቀ። ኦኬ እሺ ባሪያዎች ቢኖሩትስ? ባሪያዎችን ወሲብ ማድረግ ተፈቅዶለታል አልተፈቀደለትም? ባሪያዎችን ኦኬ ተፈቅዶለታል። ከአንቺ በተጨማሪ በጣም ስላከበረሽ ነዚል በጣም ስላከበረሽ ባሮችን ከአንቺ በተጨማሪ መገናኘት ይችላል። ሰራተኞች በጣም አክብሮሻል እስልምና። እሺ እንደገና ደግሞ ጸሎት ወቅት ላይ ጥቁር ውሻ፣ አህያ እና ሴት ጸሎት ታቋርጣለች። ጸሎት ጥቁር ውሻ፣ አህያና ሴት ልጅ ጸሎት ያቋርጣሉ። በጣም እኮ ስላከበረሽ ነው ከአህያና ከጥቁር ውሻ ጋር የመደበሽ። አማላይ መሆን ነው። አማልላለሁ ወንድን። ስለዚህ ምድብሽ ከጥቁር አህያና ከውሻ ጋር ነው። አይምን ከጥቁር ውሻና ከአህያ ጋር ነው። በጣም ቆንጆ። እንደዚህም አይነት እንትን የለም። ትክክል ብለሻል። በቃ አንቺ አሁን መልሼ እልሃለሁ፣ መልስልኝ። እሺ ምንድነው ጥያቄሽ? ለእኔ ምንድነው ጥያቄሽ? ምንድነው ጥያቄ? የሰው ልጅ ወክዬ ማለት ነው ወንድንም ሴትንም ወክዬ ለምንድን ነው ፈሳሽ ነገር ከሰውነታችን ሲወጣ እርኩስ ነው? ለምንድን ነው? በእናንተ ቀደም መልሰሹ ነበረ። ቀደም ምን አልኩሽ መሰለሽ? ላስረዳሽ። ፈልገን ነው
ፔሬድ ላይ ስትሆን ሴት ልጅ የተቀመጠችበትም የነካትም ሰው እርኩስ ነው ይላል ወይ አይልም? ጎበዝ ሜቢ አልሰማሽኝም እንጂ ቅድም በራስሽ አስመልሼሽ ነበረ። ምን ብዬሽ ነበር መሰለሽ? በፔሬድሽ ወቅት እንዳይገናኝሽ ቁርአኑ እሱ አዛ ነውና አትቅረባቸው ይላል አደል ስልሽ፣ አዎ ብለሽኛል። አዛ ማለት እርኩስ ማለት ነው። እርኩስ ማለት በእንግሊዝኛው አንክሊን ማለት ነው፣ ንጹህ ያልሆነ ማለት ነው። ንጹህ ማድረጉ ነው። መንካት እኮ አዳምጪ፣ ታዳምጫለሽ? ኦኬ እርኩስ ማለት ንጹህ ያልሆነ ማለት ነው፣ ወይንም ደግሞ አንክሊን የሆነ ማለት ነው። ዘሌዋውያን ምዕራፍ 15 ላይ የሚናገረው ሴትን ልጅ ብቻ አይደለም እንደዛ የሚለው። ይኸውልሽ መድሎ የሚባለው እንዴት መሰለሽ? ወንዱን ሳይለው ቀርቶ ሴቷን ቢል ኖሮ አንቺ እንዳልሽው መጽሐፍ ቅዱስ ሴቷን ይሰድባል ትይ ነበር። ሰው ስለጻፈው ነው። ሰው ስለጻፈው ነው። እንደዛ አዳምጥ፣ ቁርአንህ ላይ ያለ እያልኩህ እኮ ነው ቃሉ አይደለም። ሰው ስለጻፈው ወንድንም ሴቱንም አንድ ያደርጋል። አዳምጥ። የኔ ሽንት ላይ ትቀመጣለህ አንተ። ሰንበዲ ከሰውነቱ መግል ቢወጣ ያንን መግል ትነካለህ። በዛ መግል ትበላለህ። የወር አበባ አንድ አይደለም። አዳምጥ። ክፍሉ የሚያወራ ምን መሰለሽ ነዚል፣ ከእሷ ተማር። ክፍሉን ከፍቼ ላሳይሽ አይደለ? አይቼዋለሁ፣ አንብቤያለሁ። ቆይ አላነበብሽም፣ በደንብ ላሳይሽ። አንዴ ክፈተው ክርስቲያን። አንብቤያለሁ። ተው እሱን ምን ያደርጋል እኮ ክፍሉን ላስረዳሽ። ኦኬ 15 ምዕራፍ 15 ከቁጥር 1 ጀምሮ ነሰሰርሊ ፔሪድ ብቻ ማለት አይደለም። ከሰውነቱ የሚወጣው ወንዱንም ይመለከታል። ወንዱ ከሰውነቱ ካካ ሊሆን ይችላል፣ ሽንት ሊሆን ይችላል፣ መግል ሊሆን ይችላል፣ ቁስል ደም ሊሆን ይችላል። እነኚህ ሁሉ የሚወጡት አንክሊን ናቸው፣ ንጹህ ያልሆነ። በግዕዙ እርኩስ ይባላል። እርኩስ ማለት አንክሊን ማለት ነው፣ ንጹህ ያልሆነ ማለት ነው። ንጹህ ያልሆነ እሱ እርኩስ ተብሎ ሊጠራ ይችላል። ኦኬ። ስለዚህ እግዚአብሔር ለምንድን ነው እሱ ይህንን ከነካችሁ እርኩስ ነው ቆሻሻ ነው ለምን አለ? ምክንያቱም አንድ ሰው ከሰውነቱ መግል ቢፈስና ያንን መግል ብነካ ከእርሱ ወደ አንተ በሽታው ይተላለፋል፣ ትረክሳለህ አንተ። ስለዚህ ከወንዱም ሆነ ከሴቷ የሚወጡ ፈሳሾች ንጹህ አይደሉም፣ እርኩስ ናቸው። እናንብበው። እግዚአብሔር ሙሴን አሮንን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ በላቸው፣ ንገራቸው፣ ማንም ሰው ከስጋው በደንብ አስተውየው፣ ማንም ሰው ሴትን ብቻ አይደለም ያለው። እናንተ የሚመስለው ውስታዞቻችሁ እዛ ሲዋሿችሁ ሴትን ልጅ እርኩስ አላሰደባት ይላችኋል። ውሸት። ማንም ሰው እኔም ብሆን ከሰውነቴ የሚወጣው ቆሻሻ ከስጋይ ውስጥ የሚወጣው ነገር አንቺ ከነካሹ አንቺን ያረክስሻል፣ በዛ ብትበይ በሽታ ያስይዝሻል። ምን ይላል? እስራኤል ልጆች እንዲህ ብለህ ንገራቸው፣ ማንም ሰው ከስጋው ፈሳሽ ነገር ቢወጣ ስለሚፈሰው ነገር እርኩስ ነው። ስለሚፈሰው ያ ፈሳሹ ለሌላው በሽታ ይሆናል። እግዚአብሔር እስራኤሎችን ከግብፅ ሲያወጣቸው ከማንኛውም መቅሰፍት ሊጠብቃቸው ቃል ገብቶላቸዋል። ወረርሽኝ እንዳይመጣ ራሳቸው ምን ማድረግ አለባቸው? መነጠል አለባቸው። ያንን ቆሻሻ እንዳይነኩ ንጽህናቸው እንዴት መጠበቅ እንዳለባቸው ነገራቸው። ስለሚፈሰው ነገር ርኩስነቱ ይህ ነው አለ። ምንድን ነው ፈሳሹ ነገር? ከስጋው ከምኑ? ለምሳሌ ከዚህ ላይ ተቆርጦ ከስጋው ላይ መግል እየፈሰሰ ሊሆን ይችላል፣ ለተለያየ ነገር ሊሆን ይችላል። ስለሚፈሰው ነገር እርኩስነቱ ይህ ነው። ፈሳሹ ነገር ከስጋው ቢፈስ ወይንም ከመፍሰሱ ቢቆም እርኩስ መሆኑ ነው። ከፈረው ፈሳሽ ነገር ያለበት ሰው በደንብ አስተውይ። ፈሳሽ ያለበት ሰው የሚተኛበት መኝታ ሁሉ እርኩስ ነው፣ ንጹህ አይደለም ነው፣ አንክሊን ነው። እንግሊዝኛውንም አድርጎ ያሳያችኋል ከፈለጋችሁ። በግዕዙ እርኩስ ይባላል፣ በአማርኛ ቆሻሻ ማለት ነው። ወይንም ፎርማል እንትን የሆነ ንጹህ ያልሆነ ማለት ነው። ንጹህ አይደለም። እኔ የምተኛበት ላይ እዛው ምጸዳዳ ምሸና ካካመል ከሆነ ከሰውነቴ መግል የሚፈስ ከሆነ እዛ ላይ ሰው መጥቶ ቢተኛ ያንንኛውን ሰው እያቆሽሸዋል። ሰውየው በበራሩ ቆሻሻ አይደለም። ነገር ግን የኔ ከሰውነት የፈሰሰው ቆሻሻ ያንኛውን ሰውዬ ያቆሽሸዋል። ስለዚህ ቆሻሻ ይሆናል። ያ ቦታ ላይ ሄደ ብትተኛ ብትቀመጥ። እንግሊዝኛው ምን ይላል? አንክሊን፣ ያው ንጹህ ያልሆነ ማለት ነው። መልሰው ወደ አማርኛው ፈሳሽ ነገር ያለበት ሰው የሚተኛበት መኝታ ሁሉ ርኩስ ነው፣ የሚቀመጥበት ነገር ሁሉ ርኩስ ነው። መኝታውንም የሚነካ ሁሉ ልብሱን ምን ይበል? ይጠብ። ለምንድን ነው ልብሱ የሚያጥበው? ያ ቆሻሻ ነክቶታል። ቆሻሻውን በምንድን ነው ማስወገድ የሚችለው? በውሃ ነው ማስወገድ የሚቻለው።
ምን ይበለው ይጠበው። በመሀል አንዴ ልግባ ላቋርጥ። አንዴ ብጨርሱ አይሻልም? ያልገባሻል እዚህ ላይ የተሳሳትኩት አለ? አዎ እሺ። ሰውየውን የነካ ሁሉ ነው እንጂ እሱን ቦታ ወይንም ደግሞ እሱን ፈሳሽ የነካ የሚል የለም እዚህ ላይ። እሺ በመኝታው በደንብ አስተውይ። እሺ መኝታውንም የሚነካ ሁሉ መኝታው ላይ ማን ስለተኛ ነው? ሰውየው ስለተኛበት። ሰውየው ደግሞ ምን አስተላለፈ ማለት ነው? ፈሳሹን መኝታው ላይ ነካ አልነካም? ሊሆንም ላይሆንም ይችላል እኮ። ኧረ ተይ እህታችን፣ ፈሳሽ የሚፈሰው ከሆነ እህታችን ቆይ አዳምጫ። ፈሳሽ የሚፈሰው ከሆነ ቆይ ፈሳሽ የሚፈሰው ከሆነ አለን። በዛ ፈሳሹ ምክንያት መኝታው ምን ይሆናል? መኝታውን የሚነካ ሁሉ ልብሱን ይጠብ፣ ከውሃውም ይታጠብ። ለምን? ያ የተኛበት የተቀመጠበት ምን ስለሚሆን ፈሳሽ እየፈሰሰው ነው። እዛ መኝታ ላይ ፈሳሹ ስለሚነካ ያ ላይ ሄደሽ ብትቀመጪ መግሉን ብነኪ ደሙን ብነኪ ያንን ፈሳሽ በምነኪበት ሰዓት አንቺን ያቆስሻል። ለምሳሌ በቀላሉ ለአንቺ እንዲመጥን አድርጌ ልንገርሽ። የኮሮና ጊዜ ታስታውሻለሽ? ኮቪድን ፈሳሹን የሚል ነገር እኮ የለም። ፈሳሹን ብቻ ነካ የሚል የለም። ሰውየውን ራሱ ችግር የለውም። እኔ ሰውየውንም የነካ ብትይም እኔ ማተር አያደርገኝም። ለምን እንደማያደርገኝ ታውቂያለሽ? ፈሳሹ ከሰውየው ነው የሚወጣው። ሰውየውንም በነካሽ ቁጥር ያ ባክቴሪያ አንቺንም ስለሚበክል ማለት ነው። ከሱ የሚወጣው ተላላፊ በሽታ ሊሆን ይችላል። አዳምጪ። ምክንያቱም ለምሳሌ በቀላሉ ልስጥሽ፣ በኮቪድ ጊዜ ላይ ሰውየው ፈሳሽ ነካንም አልነካን እጁን ከነካ ነው ሄደን እንታጠብ አንቲ እንትን እንጠቀም ነበር አይደለ? ለምን? ሰውየው ስለነካን ሰውየውን በመነካንበት እጃችን ላለመብላት እጃችንን እንታጠብ ነበር። በተለያየ እንትኖችን ኬሚካሎች እጃችንን እንትን እንል ነበር። ሰውየውን ስለነካ ፈሳሽ ሁሉ የለውም። ሰውየው ከሰውነቱ መግል እየወጣም ደም እየፈሰሰም አይደለም። ለምንድነው እንደዛ የሆነው? ተላላፊ በሽታዎችን ለመከላከል ነው። ይሄንኛው ደግሞ ከሰውነቱ ፈሳሽ እየፈሰሰ ነው። ፈሳሽ እየፈሰሰ ካለ ሰውየውንም ነካሹ፣ መቀመጫውንም ነካሹ፣ አልጋውንም ነካሹ፣ ፎር ሴክ ኦፍ አርጉመንት ከአንቺ ጋር ሂጄ ችግር የለውም። አዎ ምክንያቱም በሽተኛን ማስታመም አይቻልም ማለት ነው። አይ እንዴት እንደሚያስተማመም አሳያለኝ እሱ። ምክንያቱም በኮሮና ጊዜ ላይ ስታስታመም ነበር። እንዴት እንደምታስታመም ኮሮና ጊዜ ላይ አትንኩ አትነካኩ ተብለህ መጨባበጥ ራሱ የለም ነበር፣ እንዲህ ነበረ። ስለዚህ በደንብ አይምሮን ተጠቀም። ስለዚህ አዳምጪ። አይ ነው የእናንተ ጭንቅላት ሙስሊሞች ትንሽ አይኪዋችሁ ደከም ያለ ስለሆነ አሁን ለምሳሌ እነዚህ ልትመልስልህ ወይ ይገላግላት ነበረ። አንቺ ሀጅ ስትዞሪ ከአባ ስታደርጊ ፔሪድሽ ይነካዋል እንደ ከአባውን አይደነ ወደ ሌላ ቶፒክ እንዳትወስደን ሀጅ በወር አበባ ጊዜ ሀጅ ጠዋፍ አታድርጊ ይላል እዚህ ጋር። ጠዋፍ ማድረግ ችግር የለም፣ እሱን እመጣበታለን፣ እናነሳዋለን ኔክስት። ቆይ እሺ መልካም። ፈሳሽ ነገር ያለበት ሰው አዳምጪ፣ ችግር የለው። ፈሳሽ ነገር ያለበት ሰው በተቀመጠበት ነገር ላይ የሚቀመጥበት ሰው ልብሱን ይጠብ፣ በውሃውም ይታጠብ። ስለ ሴቷ ሳይሆን የሚናገረው ስለ ወንዱ ነው። ስለ ሴቷ ነው እህታችን እዚህ ጋር ስለ ወንዱ ነው ስለ ሴቷ ነው የተናገረው እዚህ ጋር። ሁለታችሁም ምርኩታችሁ ያለ ነው። ጎበዝ። ቆይ ሴትን ልጅ ይሰድባል ብለሽ ነው የመጣሽው? ሴትን ልጅ ከወንድ ዝቅ ያደርጋል ብለሽ ነው ይህንን ጥቅስ የጠቀሽው? ወይንስ ለምን እንዲህ ተባለ ብቻ? የሰውን ልጅ ወክዬ ነው የተናገርኩት። ጎበዝ። እንደዛ ከሆነ ስለዚህ ጥያቄሽ ሴት ልጅ ተበደለች በዚህ ጥቅስ የሚል አይደለም። ፔሬድ። በዚህ ተተስማማን? አዳምጫ። ምክንያቱም ለወንዱም የተነገረ ለሴቷም የተነገረ ስለሆነ ምንም ጠብ የለንም ማለት ነው። እንዲያ ከሆነ ታዲያ ክፍሉ ስለ በሽታ የሚያወራ ነው። ይሄ ምንም ጭንቅላቱን ለሚጠቀም ሰው እኔ ሙስሊም ብቻ ለመሆን የሚጠበቅባችሁ ኤቲስት ሁኑ፣ ዋቄ ፈታን ተከተሉ፣ ዋቴቨር ኢትስ ምንም ድንጋይም አምልኩ። ይህንን ለመረዳት ሙስሊም ካልሆናችሁ በጣም ቀላል ነው። ፈሳሽ ከሰውነቱ የሚፈስ ካለ ልብሱን ይጠብ፣ ቆሻሻ ነው ወይም ደግሞ አንክሊን ነው፣ ንጹህ አይደለም፣ ያንን ነክቶ አይቀየጥ ተብላችሁ ይሄ እንዴት እንዲህ ይባላል
አዳምጪ። መግሉንም ካካውም ላይ ሄጄ ተቀምጬ ለምሳሌ አፍራን የሆነ ሰው ላዩ ላይ የሚጸዳዳ ብታገኝ ሄዳ ላዩ ላይ ትቀመጣለች። በዛ እጁ ሄዳ ትበላለች። ያ ልብስ ላይ ሄዳ ተኝታ ትነስታ እንትን ትላለች። ምክንያቱም ሱናን አቢ ዳውድ 67 ላይ ፔሬድ ጨርቅ የተጣለበት የሞቱ ውሾች የተጣሉበት ሰገራ የተጣለበትን ውሃ ነብዩ ይመጠመጥበት ስለነበረ እነሱ ንጥና ይመስላቸው ይሄ ነው። አሁን ሸውዩ እንደለም የሚል የለም ይላል። ለእኛ ግን ላዩ ላይ የሚጸዳዳ ቢኖር ለምሳሌ በአንድ ተርጋጋ ላዩ ላይ የሚጸዳዳ ካለ ከሰውነቱ መግል እንደዚህ የሚወጣ ካለ ፈሳሽ የሚወጣ ከሆነ ስለዚህ ያንን ቆሻሻ ያለውን አካል ነክተን ሰውየው ይሄ እየሆነበት ያለው አንደኛ በጤናው አይደለም። ምክንያቱም ፈሳሹ ከምን አንጻር ስለሆነ በብሉይ ኪዳን ላይ መቅሰፍት አለ። ኃጢአት ሲሰሩ በመቅሰፍት ይመታሉ። ስለዚህ ያ ሰውዬ መቅሰፍት ደርሶበት ፕሊስ አንዴ ከመቅሰፍት አንጻር ምን ሊሆን ይችላል? ሊተላ ሊመግል ይችላል። አንድ ሁለተኛ በብሉይ ኪዳን ላይ እንግዲህ ከዛሬ 2000 ፕሊስ ሚዩት አድርጋ እንዴ ከ2000 ምናምን ዓመት በፊት የጤና ሐኪሞች ፕሊስ ከሰሮች የጤና ባለሙያዎች ብዙም አልነበሩም፣ ሆስፒታሎች አልነበሩም። ስለዚህ እግዚአብሔር ሕዝቡን የሚጠብቅበት አንድ ነው። ማለትም ሙሴ አለ። ሙሴ ሕዝቦቹ በወረርሽኝ እንዳይጠቁ ይፈልጋል። ቀደም እንዳልኳችሁ እግዚአብሔር በመቅሰፍት እንትኖችን ግብጾችን ይመታ ነበር፣ ወረርሽኝ ይመቱ ነበረ ከእግዚአብሔር የሚራቁ ስለነበሩ። እነኚዎቹ ግን የኮቨነንት ናቸው። ንጽህናቸውን ከሌላው ጋር ዝም ብሎ ለመደባለቅ መግሉንም ቆሻሻውንም እየነኩ ልክ እንደ ሙሐመድም ደግሞ ፔሬድ ጨርቅ የገባበት የሞቱ ውሾች የገቡበት ካካ የተጣለበት ንጹህ ነው እያሉ እንዳይጠጡ ያ በሽታ እንዳያመጣባቸው እግዚአብሔር ይህንን ስራ ሰጣ። ጤናማ ነው፣ ትክክልም ነው፣ ሳይንሱም የሚደግፈው ነው። ነገር ግን አሁን ለይሄ ህግ ለምሳሌ ከፈለክ ንጋ ከፈለክ አትንካ። ምክንያቱም አሁን ራስህ ላይ ስለሆነ የምፈርደው ራስህ መጠበቅ አለብህ። አንተ የእግዚአብሔር ቤተ መቅደስ ስለሆንክ ሄደህ ሰገራውን ላዩ ላይ የሚጸዳዳ ሽንቱን እዛ አልጋ ላይ የሚሸና ሄደህ እዛ ላይ ተኝተህ እዛ ላይ እንትን ብለህ ብትወጣ በግበግ ነው የምሸተው፣ ግምግም ነው የምሸተው። መግሉን እየነካ በዛ መግል እጅ ልበላ አትችልም። ከሴትም ከወንድም ከወጣ አንክሊን ነው፣ ቆሻሻ ማለት ነው። ወይንም ደግሞ ንጹህ ያልሆነ ማለት ነው። ምን ማለት እርኩስ ማለት በግዕዙ ስለሆነ ማለት ነው። ንጹህ ያልሆነ ማለት ነው። ይሄ እንደዛ ነው። እዚህ ጋ ብዙም በሐዲስ ኪዳን ግን ለምሳሌ ያቺ ከተፈጥሮ አንጻር ከሆነ ደም የሚፈሳቸው ይለዩ ነበር እስራኤሎች ያንን ንጹህ ሆና እንትን አለ ከደሟን እስክነጻ ድረስ የክርስቶስን ልብስ የነካችን ያችን ታስታውሳላችሁ። የልብሱን ጫፍ ብነካው መዝሙሩን በልብስ ሲማለ የሚያስታውሰኝ አዳኝ ጌታዬን ብጠጋው ያ ምንድነው እሱ? አሁን እሱ እንዴት እንደቆመ ኮቨነንቱ እዛ በብሉይ ኪዳን የነበረው ይኸውን ልክ እንደ ሙስሊሞች ስታክ አድርገው ነው የቆሙት እዛ። እኛ አዲስ ኪዳን ሰዎች ነን። ስታክ አድርገው እዛ ላይ ነው ያሉት። በአዲስ ኪዳን ላይ ይሄ ነገር የለም። ይሄ ነገር የለም። ሎክ እንዴት ሴት ልጅ ከሰውነቷ የሚፈሳ ከነካ ትረክሳለ እንደዚህ ምናምን ነው። ይሄ አዲስ ኪዳንም ህግ አይደለም። በብሉይ ኪዳን ሰዎቹ ከበሽታ ራሳቸው የሚጠብቁበት ነበረ። አዲስ ኪዳን ላይ ይሄም የለም። ቢኖርም ደግሞ ችግር አለው ብዬ አላምንም። እኔ በአዲስ ኪዳን እንደው ቢተገበር ራሱ ጤናማ ነው ብዬ ነው የማስበው። ፔሬዷ ላይ የተጨማልቄ እንደ ሙሐመድ ፔሬድ የገባበትን ጠጣ ብትለኝ አልጠጣም፣ ግደለኝ አልጠጣም። ንጹህ ነው፣ ምንም አይበክለውም። ፔሬዷም የገባበት ሰገራ የገባበት የሞተ ውሻ የገባበት እንደ ሙሐመድ ተግመጥመጥበው ብትለኝ ሰይፈኝ። እንዴ ይሄንን ህግ እቀበላለሁ እንጂ የሙሐመድን አልቀበልም። እንደ አዲስ ኪዳን ካስታወሳችሁ ክርስቶስ ሲሄድ ወደ 12 ዓመት ደም ሲፈሳት የነበረች ነች። እንደምንም ብዬ ልብሱን ጫፍ ብነካ ደሜ ይቆማል ብላ አመነች። ከዛስ እንደምንም ተጋፍታ በግፊያ ውስጥ ሄዳ ልብሱን ነካችሁ ክርስቶስን። ክርስቶስ መለስ አለና ማነው የልብሴን ጫፍ የነካኝ አላቸው። ይሄ ሁሉ ህዝብ እያጋፋህ እንዴት ትጠይቀናለህ አሉ። ያ ሁሉ ግፊያ ካለ ክርስቶስ ለምን ጠየቃቸው? ምክንያቱም በህዝቡ በጣም ተጨናንቆ እየተጋፋ ከነበረ ሌሎችም ሲነካኩት ነበር። ለምን የእሷን ስፔሻል አድርጎ ማነው
ነካኝ አላቸው። ከኔ ኃይል ሲወጣ ቃል ለምን አላቸው? ለምን አላቸው? ቅድም እንዳልኳችሁ እነሱ ለጥጠውት እንደ ሙስሊሞች ሄደው የመርከስ በቃ እንትን ብለው በጣም ለጥጠውት ነበር እንደ ሙስሊሞቹ። ሴትን ልጅ እንትን ለማለትም አንዳንዶች የሚጠቀሙ ነበር። ነካችኝ፣ እሷ ደም ይፈሳት፣ እኔ ልረክስ አልችልም፣ እኔ የረከሰው ማነጻ እንጂ ሲላቸው ነው። ለምንድን ነው የጠየቃቸው? እንደነካችሁ በደንብ እንዲያውቁ። እነሱ ድናለች እኮ ኦልሬዲ ነካችሁ፣ ዳነች። ዳኔ በመንካቱ አምና አንድም ለነሱ ምስክር እንዲሆን፣ አንደኛ እምነቷ ምን ያህል ጠንካራ እንደሆኑ እንዲያውቁ፣ ሁለትም ደግሞ ሴት ልጅ ደም ስለሚፈሳ ስለነካችህ አንተ የምረክስ አለመሆንን ሲያጠይቅ የብሉይ ኪዳኑ እኛን እንደማይመለከተን አሁን አንድም እርሱ አምላክ በምንም የማይረክስ መፍትሄ ሰጪ መሆኑን ሲያጠይቅ፣ አንድም ሴትን ልጅ ምን ያህል እንዳላቃትና ከፍ እንዳደረጋት ለ12 ዓመት የሚፈሳት ደም ገና ስነካ ልብሱን ቀጥ ብላ ስለነካች ይቆሻል ይረክሳል ነበር አይደለ? ነው ክርስቶስ እንኳን እሱን ልታረክሰው እሱ የረከሰውን የሚያነጻ መሆኑን እንድትረዱ ያ በዚህ ኃይል ተኔ ሲወጣ ታወቀኛል ብሎ ያ ከእርሱ ምን አደረጋት? ደሟን ቀጥ አደረገው ማለት ነው። ስለዚህ በአዲስ ኪዳን ላይ ይህ የሚመለከተን አለም። በብሉይ ኪዳን ያለውም ደግሞ ችግር አለው ብዬ አላምንም። ምክንያቱም በቁርአን ውስጥ በተመሳይ ይሄው ነገር ስላለ ማለት ነው። ኦኬ የምትሉት አለ እዚህ ላይ አላው ናዚልን እስቲ ያልሽ ናዚል እስቲ ቀስ ስሚኝማ፣ መጽሐፍ ቅዱስ ወንድ ርኩስ ነው ይላል እንዴ? ይላል መጽሐፍ ቅዱስ ወንድ ርኩስ ነው ይላል? አላው መልሽልኝ። አዎ ወንድ ርኩስ ነው ይላል? አይደለም። የትም ቦታ ላይ ሁለቱንም ርኩስ ብለዋል። ይኸውልሽ ሴትም ርኩስ ናት፣ ወንድም ርኩስ ነው አይልም። ርኩሰት የተነገረው ከምን አንጻር ነው? መጽሐፉ ከምን አንጻር ነው ርኩስ ብሎ ያስቀመጠው? እስቲ ንገሪኝ። ያው ነው ፈልገን ማታደርጎ ነገር ስለሆነ እኛም እኮ ፈልገን አይደለም ፍሪድ ምናምን እንትን የምንለው። አሁን እሱን አላልኩሽም። ይኸውልሽ ናዚል መጽሐፍ ቅዱስ አንድም ቦታ ላይ ወንድ ልጅ ርኩስ ነው አላለም፣ ሴትም አላለም። ከፈሳሹ አንጻር ነው እኮ ብለዋል። ዘንባቤ መጀመሪያ ጥያቄን ራሱ እኮ አልመለሰልኝም። እሺ እናቴ አንድ የስምኝ ከፈሳሹ አንጻር ነው እንጂ የተባለው እዛ ላይ እንደዛ ያለ ነገር አለ እንዴ? አዎ ቆይ አንዴ ስምኝ መልሱልኝና ከዛ ትጠይቁኛላችሁ። ይሄው እየመለስኩልሽ እየተመለሰልሽ እኮ ነው። አንዴ ስምኝ መጽሐፍ ቅዱስ አንድም ቦታ ላይ ወንድና ሴት ርኩስ ነው። ስምሽ እሺ ስምኝ መጽሐፍ ቅዱስ እግዚአብሔር ሰውን ሲፈጥር መልካም እንደሆነ አየ፣ ባርኮ ቀድሷቸው ቅዱስ አድርጎ ፈጠራቸው ነው የሚለው። አንድም ቦታ ላይ ርኩስ ናቸው ብሎ አላስቀምጥም። አሁን ይሄ ርኩስ የሚለው ነገር የተነሳው ከፈሳሹ አንጻር ከሰዎቹ በራሳቸው ርኩስ ናቸው የሚል ነገር የለም። ከነሱ የሚወጣው ፈሳሽ አንጻር እንደዛ ተብሎ ተቀምጧል ማለት ነው። ስለዚህ አሁን ወንድ ልጅ ርኩስ ቢባል ወይም አትንከው ቢባል ከምን አንጻር ነው? ከፈሳሹ አንጻር ነው እንጂ ከራሱ ሰው ወንድ ስለሆነ ርኩስ ነው ወይም ሴት ስለሆነች ርኩስ ነው የሚል አይደለም። ስለዚህ ያ ነገር ደግሞ ዘማክሲመም ህግ ነው የሚሰጠው። ህግ ሲሰጥ ወደ መፍሮስ ይነግርሽ ነበር። ህግ ሲሰጥ አንድ ነገር ፈሳሽ የሚወጣ ከሆነ ያ ፈሳሽ የቱ ጋር እንደሚነካው ሰውየው አይታወቅም። ስለማይታወቅ ያን ሰው መንካት አስፈላጊ አይደለም። ምክንያቱም እነዚህ ሰዎች እስራኤላውያን ሀገር እንኳን አልሆኑ አንድ ላይ ነው ታፍነው የሚኖሩት ማለት ነው። መንገድ ላይ ያሉ ህዝቦች ናቸው። ይሄ ህግ ሲሰጣቸው ገና ከግብጽ ወጥተው በበረሃ በጉዞ እያሉ አንድ ላይ ተሰብስበው ነው የሚቀመጡት። ስለዚህ በእነሱ መካከል ላይ በሽታ ከገባ ያልቃሉ ማለት ነው። ስለዚህ እግዚአብሔር ደግሞ በጤና ወደ ተስፋይቱ ርስት ወደ ወተትና ማር ወደምታፈልቀው ወደ ከነዓን እንዲገቡ ይፈልጋል። ምክንያቱም ከነሱ ጋር ቃል ኪዳን ስላለው ማለት ነው። ቃል ኪዳን ስላለው ስለዚህ እዛ ላይ የተሰጣቸው ማክሲመም የሆነ ህግ ተሰጥቷቸዋል። ለምን አንድ ሰው ከመካከላቸው እንዲህ አይነት ፈሳሽ ካለው ይለይ ሁሉ ይላል። ከፈለግሽ ዘጥሻል ይለይ ይላል። ምክንያቱም ማህበረሰቡ አንድ ላይ ስለሚኖር በሽታ እንዳያስተላልፍ ማለት ነው። ይሄ ሰው ይለይ ብሎ ያስቀምጣል። ከዛ ላይ በሽታ እንዳይተላለፍ ነው የምለውን ከራስ ነው ያመጣው። አይ ቲንክ እርኩስ ማለት ምን ማለት ነው? ዲፊኒሽኑ ተረዳሽ? ቆይ አንዴ ዴቪያ አንዴ ቆይ ፈሳሽ እኮ
ይላል። ፈሳሽ ከነካ አንክሊር ንጹህ አይደለም ይልሻል እኮ መጽሐፉ። ስለዚህ እንዳትነኩት ወይም ደግሞ ይለይ ነው የሚለው። የነካው ነገር ሁሉ ንጹህ አይደለም ወይ ርኩስ ነው ተለዩ እያለ በሽታ ለምን እንዴት በሽታ አይደለም ትይኛለሽ እህት አለም? አይምሮሽን ካልዘጋሽ በስተቀር ንጹህ አይደለም፣ የነካውም ንጹህ አይደለም፣ እሱም ንጹህ አይደለም እየተባለ ይለይ አይልም መጽሐፉ። ለምንድን ነው የሚለይ እኮ? አይዞሌሽን የታዘዘው ለምንድን ነው ታዲያ? ለ7 ቀን የታዘዘው በዛ አማካኝነት የሚመጣ በሽታ ካለ ማህበረሰቡ እንዳይጎዳ ነው አይደል? ነው አይደለም? አይደለም። እሺ አይደለም ብለሻል። አንቺ መልሽልን። ክፈትላትና ለምንድን ነው ይለይ የተባለው? እሺ አንቺ መልሽልን። አንቺ ስለምታውቂ እኮ መጽሐፉን አንብቡ ነው ያልኳቸው እንጂ ጎበዝ ነዚል ስለዚህ ልጠፋ ውስጥ እንግባ ማለት ነው። በወር አበባሽ ወቅት ጸሎት ማድረግ ትችያለሽ? ሰላት መስገድ ትችያለሽ? አልችልም። አችም ለማማችው የራሳን ደግሞ እርኩስ አይደለም። ቆይ ጎበዝ ቆይ ሰላት ባለማድረግሽ ደግሞ ባለመጾምሽ ደግሞ አላህ መሐመድ ምን ብሎሻል? ጋነም ከሚገቡት ነሽ ብሎሻል። በፔሬድሽ ምክንያት ጋነም ይከትሻል አላህ። ትስማሚያለሽ? ነገር አምጥታ አታውራ። ቀዳ መልሳለሁ። ኦኬ ሳትመልሽ ብትሞችስ? ከሞትማ እኔ ቶሎ ብዬ ካልመለስኩኝ እሱ የራሴ ጉዳይ ነው፣ የራሴ ችግር ነው። ስለዚህ ጋነም ትገሚያለሽ በፔሬድሽ ምክንያት። ቴንኪው። ቆይ ትንሽ ተለጣፊ። ቆይ በደንብ አስተውሉ። በፔሬዷ ምክንያት ጋነም ትገባለች። ጋነም ምገባለች አይልም። አሳየኝ። ኦኬ በፔሬድሽ ወቅት ትጾሚያለሽ፣ ትጸልያለሽ። ሐዲሱን አስተካክለልኝ ክርስቲያን ዘጋጀው። በፔሬድሽ ወቅት ትጾሚያለሽ፣ ትጸልያለሽ በረመዳን ወቅት። ኦኬ በዚህ ምክንያት ደግሞ ጋነም ይገባሉ ይላል ነብይሽ። ያው ሐዲስሽ ለፊት አንብቦ እኔን አይደለም መለጠፋ ማረሽ ማለት ነው። ኦኬ ናዚል ላንብብልሽ። በተቻለሽ መጠን ግን አይምሮሽን አሰሪው ይመስለኛል። ብዙም የመርዳት ሌቭልሽ ጥሩ አይመስለኝም የምር። ግን ላንብብልሽ እስኪ። ኦኬ ሳሂህ አልቡኻሪ 304 ላይ ምን ይላል መሰለሽ? በደንብ አዳምጪ እሺ ናዚል፣ በደንብ እንድትረጂ እንዲገባሽ በደንብ አዳምጪ። አርቲኩሌት ለማድረግ ሞክሪ። ዋንስ አላስ ሜሴንጀር ዌንት አውት ቱ ሙሳላ ቱ ኦፈር የኢድ አልፈጥር ፕሬየር። አንድ ቀን የአላህ መልእክተኛ የኢድ አልፈጥር ፕሬየርን ጸሎት ለማድረግ ወጣ ይላል። ዘን ሂ ፓስድ ባይ ዘ ውሜን ኤንድ ሴድ፣ ከዛ በሴቶች መካከል አለፈ። ኦ ውሜን ጊቭ አልምስ አስ አይ ሃቭ ሲን ዛት ዘ ሜጆሪቲ ኦፍ ዘ ድዌለር ኦፍ ሄል ፋየር ዌር ዩ። እናንተ ሴቶች ሆይ ምን አላቸው ሴቶቹን? እናንተ ሴቶች ሆይ ምጽዋትን አብዝታችሁ ስጡ፣ ምክንያቱም ከገሃነም ነዋሪዎች አብዛኞቻችሁ እናንተ ናችሁና አላቸው። ሴቶችን ከወንድ በተለየ አብዛኞቻችሁ ገሃነም የምትገቡት እናንተ ናችሁ እያለ ነው። አየሽ፣ ይሄ ነው የጾታ መድሎ ማለት ይሄ ስለሆነ ማለት ነው። በጾታ ለይቶ ገሃነም የሚያስገባው እናንተን ስለሆነ፣ ገነትና ገሃነም የሚገባው በጾታ ተለይቶ አይደለም። መጀመሪያ ይህንን አዳምጭ በደብ። ዘያስክድ እነሱም ጠየቁት፣ የአላህ መልእክተኛ እኛ ለምንድን ነው በብዙ ሆነን ገሃነም የምንገባው ላይ ይጠይቁታል። እሱም ምን ይላቸዋል? ዩ ከርስ ፍሪኩዌንትሊ ኤንድ አር አንግሬትፉል ቱ ዩር ሃዝባንድስ፣ እናንተ ብዙ ጊዜ ትራገማላችሁ፣ ለባሎቻችሁ ምስጋና ቢስ ናችሁ። አንደኛ ገሃነም የምትገቡበት ማለት ነው። ይቀጥላል። አይ ሃቭ ናት ሲን ኤኒዋን ሞር ዲፊሽንት ኢን ኢንተለጀንት ኤንድ ሪሊጅን ዛኒው፣ ከእናንተ በላይ በሃይማኖትና በእውቀት በጭንቅላት ጎዶሎ አላየሁም ይላችኋል። የእናንተ ነብይ ነው እነዚህ የሚላቸው። ወንዶችን ነው የሚላቸው አይደለም፣ ሴቶችን ነው የሚላቸው አይደለም። የሃይማኖት ጎዶሎ ተብሎ በጾታ የተለየበት ብቸኛ ሃይማኖት እስልምና ነው። ሉክ ብቸኛ ሃይማኖት ማለት ነው። ከዛ ምን ይላቸዋል? ዘ ውመን አስክድ ያላህ ሴቶቹም ይጠይቃሉ፣ ኦ ሜሴንጀር ኦፍ አላህ ዋት ኢዝ ዲፊሽንት ኢን አወር ኢንተለጀንት ኤንድ ሪሊጅን፣ ያላህ መልእክተኛ ሆይ እኛ በሃይማኖትና በጭንቅላት ጎዶሎ የሆንበት ምክንያት ምንድን ነው ይሉታል። ሂ ሴድ እሱም እንደዚህ ይላቸዋል፣ ኢዝ ናት ዘ ኤቪደንስ ኦፍ ቱ ሜን ኢኳል ቱ ዘ ዊትነስ ኦፍ ዋን ማን፣ የአንድ ወንድ ምስክርነት ከሁለት ሴቶች ጋር እኩል አይደለምን ብሎ ይመልስላቸዋል። they replied in affirmative እነሱም በአዎንታዊ ይመልሱለታል። ሂ ሴድ this is the deficiency in her ኢንተለጀንስ፣ በአይምሮ ጎዶሎ የሆናችሁበት ይሄ ነው ይላችኋል። ከዛ በኋላ isn't he that a woman can neither pray nor fast during her menses፣ ሴት ልጅ በወር አበባ ጊዜ አትጾምም አትጸልይምን ይላቸዋል። አዎ አትጸልይም ይሉታል እነሱም። he said እሱም ይላቸዋል this is the deficiency in her religion፣ ይህ በሃይማኖታችሁ ጎዶሎ የሆናችሁበት ነው ይላቸዋል። አየህ፣ የሃይማኖት መድሎ ይሄ ነው። ያ
በፔሬድሽ ምክንያት ጋንም ከመሞይ አንዷ ትወኛለሽ፣ የአይምሮ ጎዶሎም ትወኛለሽ። በፔሬድሽ ምክንያት አንድ ቀላል ብቻ ከቁርአን ላይ ልጠይቅሽ። በፔሬድሽ ምክንያት ባልሽ ይርቅሻል አይርቅሽም? ነዚል በዛ ጊዜ እኔም እንዲቀርበኝ አልፈልግም። ጎበዝ ጎበዝ፣ እንዲቀርባት አያስፈልግም። ባሏ መራቅ አለበት ከሱ። እኛ ጋር ግን ከነካችሁት እሱ ቆይ የእኛ ግን ያፈሳሹ እንደዚህ ያለባትን ከነካችሁ ታጠቡ፣ ልብሳችሁንም እጠቡ፣ እሱ ላይ ከተኛችሁ እሷ ፈሳሽ እንትን ያለበት የተኛችሁ ካተባለ እንዴት ትላለች? ራቃት እየተባለ እሷ ጋር ሲሆን ግን ችግር የለውም። እስልምናን ጭንቅላት የአይምሮ ጎዶሎ ነሽ በፔሬድሽ ምክንያት ሲላት ችግር የለውም። ሶሪ የሃይማኖት ጎዶሎ ነሽ ሲላት ችግር የለውም። ጋንም ትገቢያለሽ በፔሬድሽ ምክንያት ሲላት ችግር የለውም። ሱራ 2:222 አንዴ ይሄ ሁሉ ራቋት ሽሻት ልክ እንዳውሬ ሲሸሻትም ችግር የለውም። እኛ ጋር ሲሆን ግን የነካኸው ያ እርኩሰት ነው፣ አንክሊን ነው፣ ንጹህ አይደለም፣ ቆሻሻ ነው። ታጠብ እጠብ ሲባል እንዴት ሴቷን ብቻ አይደለም ያለው ወንዱም ከሰውነቱ ፈሳሽ ከወጣው እሷ ከነካችኝ ቆሻሻ ስለሆነ ታጠቢ ይላታል። እንዴት እንደዚህ ያለኛል? ምክንያቱን አሳያችኋለሁ። እናንተ ብቻ ታገሱኝ። ምክንያቱም ብቻ ለምን እንደሆነ ቁርአኗ ምን ይላል መሰላችሁ? ከወር አበባም ይጠይቁሃል፣ እርሱ አጸያፊ ነው። ሴቶችንም በወር አበባ ጊዜ ራቋቸው፣ ንጹህ እስኪሆኑም ድረስ አትቅረቧቸው፣ ቆሻሻ ነሽ እያለች ነው። በወር አበባ ጊዜ ፍቺው ምንድን ነው? ቅርበት የሚለው ፍቺው ምንድን ነው? አትቅረቧቸው ነው የሚለው። እህታችን ቅርበት አይደለም። በፔሬድሽ ጊዜ ቆሻሻ ነሽ አይደለሽም? አታደርጉ ነው። በፔሬድሽ ጊዜ ንጹህ ነሽ አይደለሽም? ግንኙነት አታደርጉ ነው የሚለው። የጠየኩሽ መልሽ። በፔሬድሽ ጊዜ ንጹህ ነሽ አይደለሽም? መልሽ። ችግር የለውም። እሺ ግንኙነት አታርጉ ይሁን። በፔሬድሽ ጊዜ ንጹህ ነሽ ወይንስ ቆሻሻ? ባይዘዌ በእናታችን እኮ ነው የተቀጣ ነው። በእናታችን ጥፋት ነው የተቀጣ ነው። በማን በእናታችሁ ምክንያት? የነዚል እናት ማን ነች? በሷ ሀዋ ስለበላች አይደለ እንዴ ፍሬድ የመጣ? በሀዋ ምክንያት ነው እንዴ? አንቺ ምን አግብቶሽ ነው በሀዋ ምክንያት የምትቀጭው እኮ? ታዲያ ስለበላ ነው። እናታችን ናታሷም ምን አገባሽና አንቺ? እሷ ስትበላ አፕሏን ወይም ፍሬውን አጣጥመሻል አንቺ? አንተ እንደዛ ከሆነ ለምንድን ነው ጎሮሮ ላይ እንጨት የወጣበት ታዲያ? ኧረ እኔ ጎሮሮ ላይ እንጨት አልወጣብኝም እንዴ? ምን ሆነሽ ነው? መሐመድ ጀርባው ላይ እንደወጣው ባጭ እዚህ ጋር ስታያችን ማንቁርት እንጨት መስላሽ ነው? ነዚል ቆይ የጠየኩሽን መልሽ። አሁን እዛ ጋር ቆሻሻ የሚለው አጸይፎሻል። በጣም ነርቨስ አድርጎሽ መጥተሽ ነበር። አይ ነው ሰማው ተስማምተናል። ነዚል ፋይን ተስማማው። ነገር ግን በወር አበባ ወቅት ይጠይቁሃል፣ እርሱ አጸያፊ ነው። ሴቶችን በወር አበባ ጊዜ ራቋቸው ይላል አይደለ? ጎበዝ። ንጹህ እስከሚሆኑም ድረስ አትቅረቧቸው ይላል አይደለ? ንጹህ እስኪሆኑ ድረስ አትቅረቧቸው ከተባለ በፔሬድሽ ጊዜ ንጹህ ነሽ ወይንስ አይደለሽም? እሱን አልተወውም የኔ ቆንጆ፣ እችን ነው የምፈልገው። ቆይ እኔ የምፈልገው እችን ነው። ንጹህ እስኪሆኑ ድረስ አትቅረቧቸው ስላለ በፔሬድሽ ጊዜ ንጹህ ነሽ ወይንስ አይደለሽም? በፔሬድሽ ጊዜ ንጹህ ነሽ ወይንስ አይደለሽም? ንጹህ እስኪሆኑ ድረስ አትቅረቧቸው ስላለ በፔሬድሽ ጊዜ ንጹህ ነሽ ወይንስ አይደለሽም? ድገሚ እስቲ። በፔሬድሽ ጊዜ ንጹህ ነሽ አይደለሽም? እቀጥለዋለሁ የኔ ቆንጆ። ቆይ ቀጣይ እንዲሄድ መልሽልኝ። በፔሬድሽ ጊዜ ንጹህ ነሽ ወይንስ ንጹህ አይደለሽም? አይደለውም፣ ግን የነካኝ ደግሞ አይረክስም ማለት ነው። አሃ ጎበዝ። የነካኝ አትበይ፣ እመጣለሁ። ወንድ ልጅ አንቺን ነክቶ ቆይ በፔሬድሽ ጊዜ ወንድ ልጅ ቢነካሽ ሶላቱ ተቀባያለው ኡዱ ሳያደርግ
ረሱል እኮ አይሻን እየሰገዱ እያሉ ነው እግሯን ከፊት ለፊታቸው ያነሱ። ችግር የለውም ባልና ሚስት ሰው። አዎ ሰንበዲ አሁን ቢነካሽ እንሄዳለን፣ እሱ ላይ እንሄዳለን። ቆይ ቢነካሽ አንድ ሰው ሶላቱ ይቋረጣል አይቋረጥም? ሙዱ ማድረግ አለበት የለበትም? ረሱል ለምንድን ነው ታዲያ ከዲጃን ከፊት ለፊታቸው ዞር ያደረጉት? ዞር ያደረጉት ዞር ካደረጉማ እንትን እንዳይል ነዋ። ሲጀመር እሱ ላይ እንመጣለን። ኤንዌስ ብቻ ላቅልልሽ። አሁን ንጹህ እንዳልሆንሽ ተስማማን፣ ፔሬዱንም ተስማማን። ቆይ ፕሊስ አንዴ እሱን ተዋት በይ። እኛ ጋር ቆሻሻ ነው ሲባል እንዴት ብለሽ የመጣሽ ሴትዮ፣ አንቺ ጋር ቁርአንሽ ላይ ንጹህ እንዳልሆንሽ አሳየንሽ፣ ወንዶችም እንደሚርቁሽ አሳየንሽ። ኔክስት ምን እንጨምርልሽ? ሱራ አቡ ዳውድ ቆይ ገና ቆይ ይህን ቶፒክ እንዴት ለጥፌ አራግፌ እንደምጥላችሁ ላሳይሽ። 67ን አንዴ ክፈትልኝ አቡ ዳውድ። ኦኬ ተመለሽ። ቆይ አዳምጪ። ፔሬድ ላይ ስታነሱ ምን አይነት ችግር እንደሚያመጣባችሁ ስለማታውቁ ነው። እኛ ጋር የአፈሳሹ ሲወጣ ፔሬዱን እንድንጠጣ እንድንነካው አልተፈቀደም። ነብይሽ ደግሞ እንድጠጡትን ፈቅዷል። ሎክ ፔሬዱን እንዲጠጡ ፈቅዷል። ቆይ ላሳይሽ። መንካት መራቅ አይደለም መጠጣት ፈቅዶልሻል ነብይሽ። I heard that the people asked the prophet of Allah, water is brought from you water is brought for you from the well of Buddha. እንዲህ ሲሉ ሰዎች ሰማሁ ነቢዩን፣ ከቡዳ ጎሬ ውስጥ ውሃ መጥቶልሃል። It is a well in which dead dogs, menstrual clothes, and excrement of people are thrown. The messenger of Allah replied, verily, water is pure and is not defiled by anything. ውሃ በምንም ሊቆሽሽ የማይችል ነው። ምን ውሃ ውስጥ ምንድን ነው የገባበት ነበር? የፔሬድ ጨርቅ ፔሬድ። እነዚህም ፔሬድሽን የሆነ ባሊ ውስጥ ነከር አድርገሽ ለባለቤትሽ ታጠጭዋለሽ፣ ተጉመጥመጥበት ውዱ አድርግበት ትይዋለሽ። የሞቱ ውሾች የገቡበትን ውሃ ፔሬድሽን ያጠብሽበትን እንዴት ነው እሱ? አሁን ቀይሯል። ውሃ ሽታውን ከለሩን ቀይሯል። እሱ ላይ እንሄዳለን እኮ ታዲያ ፔሬድሽን እንዴት ነው ታጠጭዋለሽ? ችግር የለውም እንትን በሉ ብሏል። ተጠቀሙበት። ውሃ ምንም ሊያቆሽሸው በነገራችን እሱ ሀዲስ ደይፍ ነው። በነገራችን አላሉም። ቃል አዘጋጀው እሱን አንደኛ እሱ ችግር የለውም ላሳይሽ። ቆይ ውሃ ከለሩን እስካልቀየረ ድረስ ችግር የለውም ምናምን የሚለው ታዩ እሱን ኪስሽ ክተችው። ምክንያቱም ይሄ ሀዲስ ራሱ አንድ አምጭኛ እሱ ደይፍ ነው፣ ስህተት ነው። ምክንያቱም ነብይሽ ምንድን ነው መሰለሽ ያለው ውሃ በምንም ተአምር፣ በደንብ አስተውይ፣ ውሃ በምንም ተአምር አይቆሽሽም ነው ያለው አንደኛ። ሁለተኛ ይሄው ሀዲስ ራሱ ውሃው ከለሩ እንደተቀየረ ይናገራል። ውሃው አንዴ እንትን አርግልኝ፣ ዙሜን አርግልኝ። ሂ ሪፕላይድ ሶሪ አይ ሰው the color of the water is in this well had changed። የውሃው ከለር ተቀይሯል። ውሃው የተቀየረ ከለሩን ነቢዩ ምንድን ያለው ይቻላል ውዱ አድርጉበት ነው ያለው። ስለዚህ እኛ እነዚህ ልይ ምርጧ እኛ ዘመናዊ አሁን ያነበብከው መልሰው ይኸው ልመለስልሽ። ፋይል አማርኛም እዚህ ጋር ሊከፈትልሽ ስለሆነ ነው። ያው ፊት ለፊት ይኸው አይታየም። እንትን አድርገው የመጨረሻውን ላይን አንብቢው። የመጨረሻውን ላይን አሳያት። I saw the color of the water in this well had changed. ይሄ ውሃው ሲጀመር ግን እንደው ነዚል በነገራችን ላይ የውሃው ከለር አይቀይርም ያልሽው የወር አበባ የገባበት ጨርቅ ከለሩ አይቀይርም። እንደው ሀዲሱ ባይል ራሱ ኦኬ ደም አያቆሽም ሴቶች ወር አበባ አያቆሽም ብሏል አላለም? ቆይ አንዴ እሱን ያነብልሻል ችግር የለም።
የነብይሽን ትእዛዝ ብትሰሚው የተሻለ ነው የሚሆነው። እዚህ ላይ ምንድን ነው የሚለው? ያለ መልእክተኛ እንዲህ ብለዋል፣ ውሃ በባህሪው ንጹህ ስለሆነ ምንም ነገር አያቆሽሽውም። ሶስቱም የሀዲስ ሊቃውንት ዘግበውታል። አህመድ ሰሒህ መሆኑ ተረጋግጠዋል ይላል። ይሄ ሀዲስ ሰሂህ ነው፣ ውሃ በምንም አይቆሽሽም። ከዛ እዚህ ገጽ ላይ ደግሞ ይመጣና ይህንን ክሊር ሲያደርጉልሽ ምን ብለው ይነግሩሻል? ይታይሻል ብዬ አስባለሁ። ሸርሁ ላይ ምን ብለው ያስቀምጡታል? ውሃ በባህሪው ንጹህ ነው የሚለው ሀዲስ ክፍል ሰሂህ መሆኑ በሀዲስ ሊቃውንት ተረጋግጧል። ሽታውን፣ ጣዕሙን ወይንም መልኩን የቀየረ ነገር ከእርሱ ላይ ከወደቀበት በስተቀር የሚለው ክፍል ግን ደኢፍ ደካማ ነው። ቢሆንም አሉ ከዛ በኋላ ቢሆንም ግን መልእክቱ በህገ ሸሪዓ ሊቃውንት በህገ ሸሪዓ ሊቃውንት ስምምነት ኢጅማ የጸደቀ በመሆኑ 100% ተቀባይነት እንዳለው የፊቅ ሊቃውንት አስምረውበታል። ስለዚህ ሀዲሱ ደኢፍ ነው። መሐመድ ውሃ በምንም አይቆሽሽም ነው ያለው። ግን ህሊናቸው ሊቀበል ስላልቻለ ይህንን የገማ ውሃ ፔሬድ ጨርቅ የተጣለበትን መጠቀም ስላልፈለጉ ሊቃውንቶቹ ደኢፍ አድረንትን ሰው እንዲጠቀምበት ፈቀዱ ማለት ነው። ሀዲሱ ግን ደኢፍ ደካማ ነው። ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ቶፒክ ቶፒካችን ላይ እንመለስ። በነገራችን ላይ ብዙ ፖይንቶች ናቸው የተነሱት። አሁን ያው መጽሐፍ ቅዱስ ላይ ብሉይ ኪዳን ላይ ያለውን ነገር ግልጽ ነው። ምንም ጾታዊ መድሎን የሚያሳይ ስላልሆነ ለወንዱም ለሴቱም የተሰጠ ህግ ነው። አንክሊን ነው የሚለው ከመቆሸሽ ወይም ደግሞ ንጹህ ካለመሆን የተነገረ ነው ማለት ነውና ምንም አዲስ ነገር የለውም። በእስልምናው በኩል ስንመጣ ግን ሴቷን ብቻ የሚመለከት ነው። የንጽህና ጉዳይ ሴቷን የሚመለከት ነው። ምክንያቱም ወንዱ ለምሳሌ በሽተኞች ወይም በጉዞ ላይ ብትሆኑ ይላል ቁርአን፣ ወይም ከእናንተ አይነ ምድር ቢመጣበት ወይም ሴቶችን ብትነካኩ ውሃ ባታገኙ ንጹህ የምድርን ገጽ አስቡ ይላል። ስለዚህ ሰው ሽንት ቤት ገብቶ ሲወጣና ሴት ልጅ ሲነካ ተመሳሳይ ነው። ምንድነው? ውሃ ባያገኝ በአፈር መጠራረግ አለበት። ይህንን እንግዲህ ናዚል ራስሽ ታይዋለሽ። ግን ወደ ቶፒካችን እንመለስና ናዚል መላእክቶች ይረግሙሻል አንቺን። ናዚል መላእክቶች ይረግሙሻል አንቺን። ለምን ብለው ባልሽ ለግንኙነት ጠርቶሽ ለምንድን ነው በእንግሊዝኛ የምከፍቱት? ችግር የለውም። አረብኛው የሚከፈትልሻል። እንግሊዝኛም ከፈለሽ ካልፈለግሽም አማርኛ። ኦኬ፣ አማርኛውን ታረግላታለህ። ቃል አዘጋጀውና መላእክቶቹ ምን እያሉ ነው የሚራገሙት? ናዚል አላ አንተኛ አይደል? ታዲያ አምጣ። ለምን እኔ መልሰህ ትጠይቀኛለህ? ኦኬ አንተ ብልያ ግን ጤናማ ነው ገስታሚያለች። አይ የመላእክቶቹ ኦኬ እሺ እሺ ሐናን ቀጥል። ነዚህ ላለሽ ሐዲሱን አምጡልኝ አማርኛውን ብለሽ ነበር። ነዚህ ኑሩ ተመለስ። ወይ እኔ ነው ይሰማሻል? እያየሽ ነው? ተመልከቺ። አቡ ሁሬራ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል። ወንድ ልጅ ባለቤቱን ወደ አልጋ በጋበዛት ጊዜ ለመምጣት ካልፈቀደችና ተቆጥቶ ካደረ እስኪነጋ ድረስ መላእኮች ይረግሟታል። 4 ነጥብ። በቡሃሪና በሙስሊም ዘገባ እዚህ ላይ ደግሞ የሰፈረው የቡሃሪ ቃል ነው። በሙስሊም ባሰፈሩት ዘገባ በሙስሊም ዘገባ ደግሞ ኢማጂን እዚህ ጋር መላእክት ነው የሚረግሙሽ፣ እዚህ ጋር ደግሞ ባሏ ይቅር እስኪላት ድረስ በሰማይ ውስጥ ያለው አምላክ አላህ ማለት ነው በእርሷ ላይ እንደተቆጣ ይቆያል። አላህ ይቆጣብሻል፣ መላእክቶች ይረግሙሻል። ባልሽ ይቅር እስካላለሽ ድረስ አላህ ይቅር አይልሽም እያለ ነው። እና ነዚል ቅድም ምን ብለሽናል መሰለሽ? ለባልሽ 4 ድረስ እንደተፈቀደለት ገንዘብ ካለው ይችላል ብለሽናል።
አይደለ? እንግዲህ 4 የተፈቀደለት ባልሽ ድራማ በቃን ድራማ በቃ። ኦኬ እሺ ፋይል ናና ቆይ ተው ሚዩት አታርጉት። ለምን አስወጣችሁት? ራሱ እንዲመልስ አናደርገውም ነበር? እኛ ሙስሊም መስለው እና መስዑድ ተመለስ። አታስወጡ። ቆይ መስዑድን አስገቡት። ድራማ ብሎ የለም ብትለንማ እኮ ደስ ይለናል። ይሄ ያስተምሮ አንቀበለውም እንድትላል ነው የምንፈልገው። እኛ ሙስሊም እኮ አይደለንም ድራማ የምንሰራው። ፕሊስ ፈልጉና አስገቡት። ክርስቲያኖች ነው የመለኩት፣ ግን ፈልጉና አስገቡልኝ። ፈልጉና አንጡት አለ። ጥያቄያችሁን ቀጥሉ። ምንድን ነው እሱም መፈለግ ለምን አስፈለገ? አሚድ ቆይ ና መስዑድ እባክህ ና። የአዲስ እናንተ ላይ የሌለ ድራማ እየሰራንበት ነው፣ እየቀጠፍንበት ነው። እባክህ አሚድ እየጠበቅን ነው። አሎ ቆይ አንዴ። አሎ አሎ እንኳን ደህና መጣ። እንኳን ደህና መጣ። አይሰማም እንዴ? ሄሎ ብለህ ዝም የምትለው? ሀይ ሚፍታ እንኳን ደህና መጣሽ። ሚፍታ አሎ አይሰማም? ትሰማለህ? አቡ ፋሩቅ ነው የሚለው። እንኳን ደህና መጣ። እኔ እሺ ደግ ያው ቅድም የጀመርኩኝ እያዳመኩ ነበር። ያው እንደው ፎይ ሀይቀትን እዚህ ያላችሁ ሙስሊሞች ምንም ያለ እውቀት እንደምትወያይ ዝም ብለህ ተራ ነገር እያነሳ የእናንተን የራሳችሁን ችግር ስለ እስልምና የሴቶች ውርደት አነሳችሁ። የክርስትናውን ደግሞ እንደማይታወቅ ማለት ነው። ውርደት መሆኑንም እንታወቀ ጥሩ ነው። ውርደት ውስጥ ታዲያ እስልምና ውርደት ውስጥ ለምን ትቀመጣለህ? እስኪ መጀመሪያ ስለ አንተ እናወራና ማለት ነው። ስለ እስልምና የፈለግከውን ጠይቅ። እኔ አውቃለሁ እውቀት ምንም እንደሌለህ ማለት ነው። ወሬ ብቻ የማያውቁትን እየዶልክ ሙስሊሞችን ዝም ብለህ እንትን እንደምትል እዚሁ በጥያቄ ለራሱ ያስታውቃል። ቀጥል፣ የፈለግከውን ጠይቅ። አንደኛው በክርስትና መጀመሪያ ጥቅስ ጥቀስና ጠይቅ። በክርስትና ኧረ በደንብ አድርጌ እየጠቀስኩ ጠይቃለሁ። ሴቶች ጋለሞታ የሆነ ሴት መንግስተ ሰማያት እንደማወርስ ሴት ልጅ እያልከ ነበር በእስልምና ማለት ነው። ፕሊዝ የለም እንደ ጥቅሱን ጥቀስና ማስረጃውን አንጣና ቀጥል። ይሄ ማንም የሚያውቀው ነው እኮ ምንም እዚህ መለጠፍ አያስፈልግም። ማስረጃውን አንጣና ቀጥል። የተዋረደ የለም ጋለሞታ የሆነ ሴት መንግስተ ሰማያት እንደማወርስ አሚት ነው የጀመርከው? አሚት ነው። ማስረጃ አንጣና ቀጥል። ማስረጃ አንጣና ቀጥል። ኦኬ እንበልና ጋለሞታ የሚለውን አንተ የተረዳህበት ነገር አለ? አዎ የአንተ ሚስቶች ለምሳሌ በየመንገድ ላይ የአንተ እህቶች አደባባይ ላይ ሜዳ ላይ ዝሙት ብትሰራ ወይንም ደግሞ እንትን ብትል ጋለሞታ የሆነ ሴት መንግስተ ሰማያት አወርስም የሚል የለም አለ። ይሄን ነገር አዳምጣ። ማስረጃውን አንጣ አልኩ። ቅድሚያ አለም የለም ማስረጃውን አንጣ። ማስረጃውን አንጣ አልኩ። አይደለም መንግስተ ሰማያት አወርስም የሚል አለ የለም። ልሰጥህ እኮ እናንተ ጋለሞታ ማለት ምን ማለት ነው? ፋይን ጋለሞታ ማለት ምን ማለት ነው? ይኸው በእንደዚህ አይነት ጥያቄ ነው ደደብነትህ ይሄ ነው። ጋለሞታ ማለት እንኳን ማታውቅ ነው። ጋለሞታ ማለት ምን ማለት ነው? ጋለሞታ ማለት አንተን የጠየቅኩህ የራስህ መጽሐፍ ነው። ንገረኝ እንጂ ንገረኝ እያልኩ እየጠየቅኩህማ ምን ማለት ነው እያልኩ እየጠየቅኩህ። ጋለሞታ ማለት
እኮ ምን ማለት ነው? ዘማዊ ማለት ነው? ነገረኝ እንጂ የራስህን ጻፍማ። መንግስተ ሰማያት አገባ ዘማዊ ማለት ነው። ጋለሞታ አግብታ ያ ዘማዊ አግብታ የተፈታ አይደለም። አይደለም። ይኸው ሲዋሽ ለምን ዋሻለሁ? ጋለሞታ ማለት መጽሐፍ ቅዱስ ጋለሞታ ሲላት ዘማዊ ቆይ ጋለሞታ የሆነ ሴት እና ለባሏ ደግሞ እንድታጎበድድ ቆይ ተረጋጋ። ለባሏ እንድታጎበድድ ያለው ነብይህ ነው። ሴት ብዙ ነገር ላሳያ። ዘሌዋውያን ምዕራፍ 21 እና እንዲክፈትልኝ ፕሊስ ተረጋጋ። መረጃ ታመጣለህ አንተ። ዘሌዋውያን ምዕራፍ 21 ቁጥር 7 እና እንዲክፈትልኝ። ስለ ሴቶች ስለ እናንተ እናነሳለን። መጀመሪያ ተረጋጋ። ቆይ አዳምጥ። አታርገኛ። ለምሳሌ ቆይ እኮ እንደ ነብይ ሴሰኛ፣ ቅንዝረኛ እነርሱ የስጋን ፍላጎት የሚያደርጉ በአዲስ ኪዳንም እንደ መሐመድ ሴሰኞች፣ ቅንዝረኞች ሆኑ። ገላትያ ምዕራፍ 5 ቁጥር 19 ላይ እንደሚናገረው የእግዚአብሔር መንግስት አይወርሱም። ሴሰኞች፣ ቅንዝረኞች አይወርሱም። ጋለሞታ የሚለው አንድም መጽሐፍ ቅዱስ ምንድን ነው? ላሳያል። የምትወያይ ከሆነ የምጠይቅህን ብቻ መልስ። አንተ ቆሻሻ አሁን ዝም በልና እለጥፋለሁ። ሴት ነው ያነሳው አይደል? አዳምጣ ሜት አድርግ። እኔ ጋር ምሕረት የለም። ይኸውልህ እለጥፋለሁ። ተረጋጋ። ይህንኑ ነብይህ ላይ ደግሞ ቆይ ይነበብ፣ አንብበው። ክርስቲያን ለምን ሚውት ታደርጋለህ? ያ አንድ ጊዜ ቆይ ተረጋጋ። ለምን ሚውት ታደርጋለህ? ኦኬ አንድ ይነበብ። አንተ ጥቅስ እየጠቀስክ የማጭበርበር እኔ ጋር አይሰራም። አንደኛ ነቢያችን ስም አዳምጥ። ቆይ አንተ የተፈታሽ ነች ገለሞታ ብለህ ላመጣኸው ነው የሰጠው እኮ ማስረጃ። አሁን አሞግተኝ። ከዛ ጋለሞታ ወይም ደግሞ በዝሙት እንትን ያለችን ነብይ ህሴን ነው ትገባለች ያለችው። እሱን አሳያለሁ። ዶንት ፓኒክ ና ተረጋጋ። አሁን ቻሌንጅ ልታደርገው ይመጣላል። የፈለከው ችግር የለውም። ይነበብ። እሺ ሚውት አድርግ። ክርስቲያን ቀጥል አንብበው። ኦሪት ዘሌዋውያን ምዕራፍ 21 ቁጥር 7 ላይ ለአምላኩ የተቀደሰ ነውርና ጋለሞታን ሴት ወይም የረከሰችን አያግባ ወይም ከባሏ የተፈታችውን አያግባ ይላል። ምን ተቀመጡ? ጋለሞታ ሴት የረከሰችን እና ከባሏ የተፈታች። ጋለሞታ የረከሰች አግብታ የፈታች ከባሏ የተፈታች። ደንቆሮ ነው እንዳላ ባለጌ አትሁን እስኪ። ስለዚህ ጋለሞታ ከባሏ የተፈታች እንደሆነች ለየው ማለት ነው። ሌላ እንደሆነ ፕሊስ ተረጋጋ። ቆይ አዳምጥ። ሰውዬ ጃት በል። ቆይ እለጥፋለሁ እኮ ሐዲስ ላይ ቡሃሪ ላይ 282 ላይ እለጥፋለሁ። በዚሁ ጥቅስ አዳምጥ ፕሊስ አዳምጥ። ቆይ ቡሃሪ 282 አዘጋጅልኝ። እንዴት እንደምለጥፍ አሳያለሁ። ምህረት የለኝም እኔ ጋር። ስለዚህ በደንብ አስተውሉ። ጋለሞታ እውቀት እንዳለው ሰው አትምሰል። እውቀት የለህም ስለ መጽሐፍም። ነብይ ለምሳሌ ጋለሞታ ነው መንግስተ ሰማያት አይወርሳትም። ጋለሞታ እንደ ነብይ አይነቱ ሴሰኛ፣ ቅንዘረኛ ጋነም ይገባል። በሐዲስህም ደግሞ ስለ ሴቷ ምን እንደተናገረ ላሳየህ። አንብበው። ወላሂ እውቀት የለውም። የራሱን መጽሐፍ አንብብ። ይነበብላችሁ። አትጩህ። ያው አዲስ ተከፍቷል። የጠቀስካትን ጠቅሼ ነው ማናፍጥህ። እኔ ቀል ያለ መስሎሃል። አንብበው ክርስቲያን። ቡሃሪ 282 ላይ አንዴ ተረጋጋ እስኪ። አንተ ጆሮ አይሰማም እንዴ? ጆሮ ላይ ምንድን ነው ሰይጣን ሸንቶብሃል? እስኪ አንተ ተረጋጋ። ብልግናቸው ነብያችን ላይ ያልፋል እንዴ? በአንተ ስም እንኳን መነሳቱ እንደ ስማቸው ኧረ እንደው ሻትጩ ተረጋጋ በእናትህ። እንደ ቡችላ ምንድን ነው የምትጮኸው እንዴ? ጤና የለውም እንዴ? እኝኝ አለ። እሺ ሳሂህ አልቡኻሪ 2282 ላይ ናሬትድ አቡ መስዑድ አልአንሳሪ እንደተረከው ይላል። የአላህ መልእክተኛ ይህ ምን አይነት ገምተኛ ነው በእናት። አዎ ሙስማ ሲጠቀስ እንደሚያማችሁ እናውቃለን እኮ። የሚጠላችሁ በሽታ ይነሳባችሁ። ሶሻል ሚዲያ ላይ ሆነህም ምን ማለት ነው የምታውቁት? እዚህ ያላችሁ ተረጋጋ። እዚቹ አስተፍተና አሳይተንህ ነው የምትሄደው። ሙስሊሞች ይሄ ቆሻሻ እውቀት የለውም። የራሳቸው እውቀት የላቸው።
ያላ መልእክተኛ ያሉትን ጉድ ስማ። እዚህ ጋር አሁን ነብይ ብለህ የምትከተለው አካል ያለውን ስማ። አዳም መሐመድ ብለህ የምትከተለው ነብይ ምን አለ? ሪጋርድድ ኢሌጋል ፕራይስ ኦፍ ኤ ዶግ አንድ ውሻ የተሸጠበት ገንዘብ ውሻ የተሸጠበት ገንዘብ አንዴ ኧረ ተረጋጋ እስኪ። ውሻ የተሸጠበት ገንዘብ እንዲሁም ደግሞ የጋለሞታ ወይም ከጋለሞታ የተገኘ ገንዘብ እንዲሁም ደግሞ ከጠንቋይ የተገኘ ገንዘብ ከልክለዋል። አንዴ ስለዚህ ጋለሞታ ያልካትን ሴት ማለት ነው ባሌ የፈታችሁን አንተ ባልከው ባሌ በሌላትን ሴት ከምን ጋር መደባት? ከጠንቋይና ከውሻ ሽያጭ ጋር መደባት አንተ ያልካት ሴት ማለት ነው። እናመሰግናለን ክርስቲያን ቴንክ ዩ። እሺን ጋለሞታ ሄድና እናትህን ጋለሞታ ከሆነ በሙታ ወልዳ ከሆነ ነብይህ ከእንደኚህ ውሻ የሚለውም አክቹዋሊ ኮድ ነው፣ ግብረ ሰዶም ማለት ነው። ከእነሱ ጋር መድቦልሃል። ኤኒዌይስ አይ ነው የእናንተን ሲሊ ጥያቄዎች ማናፈጥ እንደምንችል ስንታገሳችሁ አንዳንዴ አትጨማለቁ። ሜይ ቢ ፓራፍሬዝ ታደርገዋለህ ነው ይብቃል። እናድርገውና የሚመልሱልን ከሆነ ሁለት ሰዎች ምናምን እንቀበል። ሚፍታ አለ ሚፍታ ወይ ማፉዝ ቅድም እያወራ ነበር። አይ ቲንክ መሰለኝ ማውራት ፈልገህ ነበር። ሰው መረጃ ጠይቆ ሲከፈት እንዴት ያለ እሳል ቆይ ተናገረ። መረጃ ማምጣት አልቻለም። እኔ መረጃ አንጥቼ እየለጠፍኩት ማዳመጥ አይችልም። ከስር ያላችሁ ሙስሊሞች በደንብ አስተውሉ። ምን ያህል ዲመን እንደተጠናወታቸው፣ ምን ያህል አጋንንት እንደተጠናወታቸው አዳምጪ። አንቺ ደግሞ አይምሯቸውን ምን ያህል ሴጣን እንደተቆጣጠረው እኮ የምታውቁት። ጠይቀው እንኳን ማዳመጥ አይፈልጉም። ኧረ ስማ በእናትህ አንተ ዶንቆሮ ስማ በእናትህ እንደ አዋቂ ያደርግሃል። ብልግናቸው ነው እንግዲህ እንደ አዋቂ ያደርግሃል። መሀይብ ነህ እናትህ ትበዳ። በቃ እያችሁ እስልምና ይሄ ነው። ከመሐመድ የተማሩት ይሄንን ነው። የአብደላ ልጅ ሙሐመድ ነቢይ ብለው የሚከተሉት እንደዚህ ባለጌ ነበር። ስርዓት የላቸው፣ ስድብ ብቻ። በኢየሱስም ጌታ ልቦናችሁን ይመልስላችሁ። ከእንደዚህ አይነት እስራት፣ ከአጋንንታዊ እስራት፣ ከስድብ አርድሃለሁ ገለሃለሁ ከሚል ጌታ ይገላግላችሁ። ሌላ ምንም ነው ነገር የለም። ይሄ በጣም ከባድ መንፈስ ነው። ከባድ መንፈስ ነው። ባይዘ ፓራፍሬዝ አድርገው ክርስቲያን ሚፍታ አለ ሚፍታ ወይም ኑር እስኪ መረዳት የምትችሉ። ኦኬ ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆየኝ። በቅድም ከናዚፍ ጋር በምታወሩት ላይ አንድ እኔም የሆነ ጥያቄ ነበር። ታውቃለህ ምን መሰለህ? የናዚቶ እሱን ጨርሰናል። ቅድም ነበር የጨረስነው። መላእክቶች ይራገማሉ። ሚስትን ይረግሟታል መላእክቶች። አስተያየቱን ያዘው። የግል አስተያየት አንቀበልም። አንድ ላይ እንድትመልሱልኝ ነበር። ታውቃለህ የግል አስተያየት አንቀበልም። ምላሹ ከሆነ ተመልሷል። አሁን የኛ ደግሞ ቶፒክ ስለሆነ እስኪኛ ላይ መልስልን። መስጊድ ውስጥ ቁጭ ብለው ብዙ ጊዜ ኡስታዞች ያስተምሩታል። መላእክቶች ይራገማሉ፣ ሴቶችን ሲረግሟቸው ነው የሚያድሩት ይላሉ። እዚህ ላይ ያለ አስተያየት ምንድነው? አንተ ኑር ምን ሲያደርጉ ነው የሚረግሟቸው? በወሲብ ጠርተሃት እምቢ ካለች ታዲያ ባሏን መታዘዝ አለባት ነው ማለት። ባሏን መታዘዝ አለባት፣ እንዲሁም እሷ ጠርታ ማግኘት አለበት ነው። ታዲያ እሷ ጠርታ አንተ እምቢ ካልክስ ይራገማሉ? እሷ ጠርታ አንተ እምቢ ካልክስ ይራገማሉ? አዎ ሲጀመር የምታገባው ለምንድን ነው? ከሐራም ለመጠበቅ አይደለ? እሷ ከለከለችው ወይም እሱ እምቢ አለ ማለት እኮ ወደ ሐራም፣ ወደ ዝሙት፣ ወደ ሴተኛ አዳሪ ልትሄድ ነው ማለት ነው። ስለዚህ ሌላ ፈርዘር አትል፣ ችግር የለም። ያልኩን ብቻ ኦኬ። ባል መከልከል አይችልም? መላእክቶች ይረግሙታል ከከለከለ እምቢ ካለ ሚስቱን አይችልም እኮ። መላእክቶች ይረግሙታል። ብዙ መመሰለህ ብዙ ጊዜ አሁን ተፈጥሮ ራሱ ማለት ነው መላእክቶች ይረግሙታል ወይስ አይረግሙትም? ማድረግ አለብህ እኮ ይሄን ሰፋ አድርገህ ስታየው ችግር የለውም። መጀመሪያ የተጻፈውን እናንብብና እኮ ይረግሙታል ማለት እኮ ይሄ እኮ ይረግሙታል። እሱ ምሳሌ አነጋገር እኮ ነው። አንተ በቃ መሆን የለበትም። ምሳሌ አነጋገር ነው። አይራገሙ
ምሳሌ አነጋገር ነው። አይራገሙም መላእክቶቹ። እሱም ምክንያት ሳይኖረው መከልከል አይችልም። ማስረጃ እስኪ አምጣ። ያለ ምክንያት ከሆነ ለምሳሌ ማስረጃ አስጠኝ። የማስረጃ ያስፈልገዋል። ለምሳሌ ባል ከከለከለ መላእክቶች እንደሚራገሙት መከልከል እንደማይችል ነው ያልኩህ አይደል? እኔ ደግሞ መከልከል እንደሚችል ከሚስቴ ጋር አልተኛም ወሲብ አላደርግም ብሎ መማል እንደሚችል አሳይሃለሁ። አንተ ማስረጃ አምጣ። ባል እምቢ ማለት እንደሚችል እምቢ ማለት እንደማይችል ጠይቀው ፈልገው ምሳሌያዊ ንግግር ነው ስላለ ከአንድ ነው ያለው። ምሳሌው ምንድን ነው? ትርጉሙን ይንገረና የምሳሌውን ምሳሌያዊ ነው ከተባለ እኮ ይተረጎማል። የምሳሌው ትርጉም ምንድን ነው? መከልከል በቃ ከሐራም መጠበቅ ነው። አሁን ለምሳሌ ከታች ወረድ ብለህ እኮ ሐዲሱም ለምንድን ነው ማስተማር የፈለገው ምንድን ነው ብለህ የሚለውን ራሱ እኮ ብትጫነው ይነግራል። ምንም እንትን አያስፈልገውም እኮ ሲወረድ በልና ከሐዲሱ የምንማረው ነገር የሚለውን ክፈተው። በቃ ምንም መልሱን እኮ እሱ ይመልስልሃል። ምንም እንትን የለውም። ወይ ከፈለክ ቻት ጂፒቲን ሂድ እናንተ ጠይቀው። ሼክ ቻት ጂፒቲ ናልከው አንተ ጠይቀው። ሂድና ጎግል እንጠይቀው አንተ። ኦኬ ኢብራሂም ነው ኢብራሂም። ኧረ የእኔዋንም ጥያቄ በዛውም አንድ ላይ ያያይዙልኝ። ኢብራሂም ነኝ። ሂድና ቻት ጂፒቲን ጠይቀው። ቻት ጂፒቲን ስላልክ ኢብራሂም አዳምጥ። እሺ እንኳን ደህና መጣ። እንኳን ደህና መጣችሁ። መልካም። ባል ሚስቱን ወደ መኝታ ጠርቷት ሚስት እምቢ ብትል ወይንም ደግሞ ብታስቀይመው ሁር ላይኖች እስኪ ነጋ ይረግሟታል አይረግሟትም? ሁሩ ላይኖች ሁሩ ላይን ምንድን ነው? መጀመሪያ ለአንተ ለወሲብ የተዘጋጁልህ በገነት ያሉ እሱ ለወሲብ የሚለውን ተወውና ሁሩ ላይን ማለት ሴቶች ማለት ነው። በጀነት ውስጥ ያሉ ሴቶች ማለት ነው እንጂ ለእኔ ለወሲብ የተቀመጡልኝ አይደሉም። ምን ሊሰሩ ነው? ገነት ውስጥ የተፈጠሩ ሴቶች ከሆኑ ለምን ወንዶች ያልሆኑ? ጀነት ስለሚገቡ ወንዶች። አንተ ጀነት አገባም ማለት ነው? እኔ ጀነት ስለምገባ ለእኔ ተዘጋጅታ የተቀመጠችልኝ ፈጣሪ። ታዲያ ለእኔ አትበል ለምን አልከኝ? ለወሲብ ለአንተ የተዘጋጁ ስልህ እንደዛ አትበል ለምን አልከኝ? ካደ ጀነት ልገባ ላልገባ በእኔ ፍቃድ አይደለም፣ በአላህ እጅ ነው። እገባለሁኝ አሁን ለእኔ የተዘጋጁ ነቻው አልከኝ እኮ መለሰ። ተገባሁ ነው ያልኩህ። ተገባሁ ጀነት ተገባሁ፣ በአላህ ጀነት ተገባሁ። ለእኔ የተዘጋጀ ቴንኪው። ስለዚህ ጀነት ልገባ እንደምችል እንኳን እርግጠኛ አይደለም። እርግጠኛ ባልሆንክበት ሃይማኖት ነው። ከገባሁኝ ግን ወሲብ ማደርጋቸው እዛ የተዘጋጁ አሉ ብለህ ምንጠብቅ የምቋምጠው አለ አይደለ? ለምን የሆነ ሆቴል ሄደህ ሴቶች እዛ አገባም ካደ? ምክንያቱም ሙታ ይፈቀዳል። በእናንተ ፎጣ ነገር ሰጥተው ሰሃቦቹ ወሲብ ያደርጉ ነበር መንገድ ላይ የሚያገኟቸው። ጀነት ከዚህ ምን ይለያ ካዳ? ጀነት ከዚህ የሚለይበት ምክንያት ለምሳሌ ሶላት አሁን ስንሰግድ ተቀብሎኛል አልተቀበለኝም የማውቀው ነገር አለ እንዴ? የሚቀበል ተቀበለኝም ፈጣሪ ነው የተቀበለኝ፣ ታልተቀበለኝም አልተቀበለኝም ማለት ነው። ጀነትም ደግሞ እንደዛው ነው። የማገኘው በአላህ እጅ ነው፣ የማጣውን በአላህ እጅ ነው። እንደገና ደግሞ እንደ ካፊሮች ወይም እንደ እናንተ ጀሃነም ቀርቼ ገብቼ አልቀርም። እንደ ምሕረቴ ገነት ገብተህ ምንድን ነበር የምታደርገው? ወደ ጀነት ይመልሰኛል ማለት ነው። ጀነት ገብተህ ከዛ ምንድን ነው የምታደርገው? ጀሃነም ገብቼ የጀሃነብን ቅጣት ቀምሼ ምን ያክል ጥፋቴን እንዲያጠፋሁ ተቀጥቼ ጥፋቴን ተቀጥቼ ወደ ጀነት እመለሳለሁ። ካፊር ግን አይመለስም ወደ ጀነት። ጀሃነም ውስጥ ተቃጥለህ ከዛ ተመልሰህ ገነት ገብተህ ሁር ላይ ነው ያቺ ሴቷ። ፋይን ያቺ ሴቷ አሁን አንተ የምትገናኛት ተፈጥራለች ወይንስ ገና ወደፊት ነው የምትፈጠርልህ? ፈጣሪ ነው የሚያውቀው። ሀዲሱ ግን እኮ ሁር ላይኖች እንዳሉ ነገር ነው የሚናገረው። ለእኔ የተፈጠረችው ሀዲያ ለእኔ የምትሰጠኝ ደግሞ እሱ ነው የሚያውቀው። አደራጅቶታል አላደራጃት ይዞልኛል። ምናልባት ጀሃነም ውስጥ በምንገባ ሰዓት ብልት እስከተቃጠለ እንዴት ነው መላው? ሌላ ውስጥ ለምን ትገባለህ አንተ? ግማፍ
ለምንድን ነው የምትሰድበኝ? እኔ ጀሃነም ውስጥ በነበርክ ሰዓት ቢፈነዳስ ማለት እሱ ፓርት ላይ ምክንያቱም ገነት ስገባ ትልቅ አገልግሎት የሚሰጠው እሱ ስለሆነ እሱ እንዳይቃጠል በምንድን ነው የምትከላከለው? የቅጣቴን ብቻ ልቀጣ ጀሃነም ልገባ እችላለሁ። ከዛም በኋላ ወደ ጀነት ስመለስ ደግሞ ኖርማል ሁኜ እንደምመለስ 100% እርግጠኛ ነኝ እኮ። ያንኛው ተነደደስ እንደገና እንደ አዲስ ነው የሚሰራልህ? አዎ እንደ አዲስ ይሰራልኛል። እናቴ ሆድ ስወጣ እናቴ ሆድ ውስጥ ስሰራ በንፍጥ እንደተሰራሁኝ ከእናቴ ስወጣ ደግሞ ይኸው ስጋ ይዤ እንደወጣሁኝ ጀሃነም ገብቼም ደግሞ ተቃጥዬ ከጀሃነም ያለው ነገር አርጉታ ዝም ብሎ ምን ሰው አርጎ ይፈጥረኛል ማለት ነው። ምርጥ ሰው አርጎ ማለት ነው። የጀነት ወንጀር ከዛ በኋላ እንደ ሮጠህ ተንደርድረህ ሄደህ ነው አሁን ላይኖች ላይ የሚሰፍረው። አላህ በፈቀደልኝ። ሚስትስ እዚህ የነበረችው እሷም እንደኔው ጀነት ተገባች። አሁን አገኛታለሁ። የጀነት ሚስቶች ለጀነት ወንዶች ናቸው ይላል። የጀነት ሚስቶች እነኛ አጥንት ናቸው አይደለ? ምክንያቱም ትራንስፓረንት ናቸው፣ መቅኔያቸው ሁሉ ይታያል ይላል። ወር ላይኖችን ያላንተ ነው ወይም ለሳይንስ ነው። እኔማ አልፈልጋቸው። ሀዲስህ እኮ ነው የሚለው የሁር ላይኖች ሴቶች የገነት ሴት ሁር ላይኖች እንደዛ አይልም። ቢያንስ እንዲያንተ ላለው እንዴኔን ያለውን ወዲያንተ ትምህርት ታስገባና ሀዲስ እኮ ነው የሚለው ለማዋረድ ማለት ነው። እውቀት የሌላቸውን ታስገባለህ። በዚህ ይሄ ዶኢፍ ነው ሀዲሱ ማለት ነው። ይሄ አንተ የምታነበው በሙሉ ዶኢፍ ነው። ለምን ቁርአን ስታነብልኝ ለእኔ እንዲገባኝ ማለት ነው። ምሁሮች ጋር ግን አትቀላቀል። ወንድ ተሆንክ እነሱ ጋር ማለት ነው። ለምን ደካሞችን ስለምታገኝ የደካሞች ጋር። አሁን ቆይ ኢብራ የሁር ላይን ሴትን ነው የምፈልገው አንተ የምድራዊቷን ሴት ነው የምፈልገው? አሁን ገነት ስገባ አላህ የሰጠኝ ነው የምቀበለው። እኔ የትኛዋ ነሽ ግን ምርጧ? ሁለቱም እንዲያውም ምርጥ ታልከኝ እዚች አዱኒያ ላይ ያለ ሴቱ ትበልጣታለች ጀነት። ስለዚህ የምድሯ ሴት መበልጥ ተሆነ ከጀነቷ። ስለዚህ የጀነቱ ምን እንደነው የሚያጓጓኝ? እዚህ ምድራዊ ችኮች በቃ በእናንተ 4 ይፈቀድላል፣ ባሪዎቹ መደረብ ትችላለህ። ምን ይሰራላል ታዲያ? ገነቱ የተሻለ ነገር እኮ የለም በቃ። ምክንያቱም ገነትን የተሻለ ነገር ነው እንጂ የምጠብቀው የምድራዊቷን ማያክሉ ከሆነ ከምድራዊቷ የሚያነሱ ከሆኑ ምድራዊቷ ላይ 4 ከተፈቀደልኝ ባሪዎች ከተፈቀደልኝ ለምንድን ነው ገነት የምትመኘው? አልፈልግም። ሆረላይንም ሆነች በአዱኒያም ያለችውን ሴት እኔ መጀመሪያ አልፈልግም። እኔ የምፈልገው መጀመሪያ ጀነት መግባት ብቻ ነው። ጀነት ጀነት ውስጥ መግባት የምፈልገው ምን ለማግኘት ነው? ምንድን ነው የምታገኘው ጀነት ስገባ? ይቺ አዱኒያ እሳት እንዲያትፈጀኝ እንደለፋሁት ሁላ እሷማ አይቀርልህም። እሷማ ትቃጥለሃት ነው የምገባው። ወየት ወደ ጀነትም ከገባህ እኮ ጀሃነም ቅድሚያ ተቃጥለህ ነው አይደል? አይደለም። ያንንም አትሰበው። ያው አንዴ ቀለል ያለ ነገር ስነግር በዛው ላይ ዝም ብለህ አትደርብ። ጀሃነም እንዲያልገባ ጥረት አደርጋለሁኝ። እንደ ፈጣሪ ፍቃድ ሆኖ ደግሞ ያጠፋሁት ጥፋት ካለ በዛይ በጥፋቴ ለመቀጣት ቀጥታ ጀሃነም ገብቼ የቅጣቴን ነው የምቀጣው። ለምሳሌ ሰርቄ ከሆነ የዛችን የገንዘብ ልክ እቀጣለሁኝ። ዚና ሰርቼ ከሆነ የዛችን የዚና ያክል እቀጣለሁኝ አይደለ? ከዛ በኋላ ወደ ጀነት የምገባው ማለት ነው። ጀነት ስገባ ከዛ ወዲያ ምንድን ነው የሚሰጥህ? ከዛ በኋላማ አይኔም ያላየውን ጆሮዬም ያልሰማውን አካሌ በሙሉ ያልተመኘውን ሁሉ እሰጣለሁ ጀነት ስገባ። ሁር ላይን ይሰጥሃል አይሰጥህም? ያማ ነገርኩህ እኮ በአላህ ፍቃድ ያልኩህ እኮ። ይሰጥሃል አይሰጥህም? በአንተ ሳይሆን በአላህ ፍቃድ። ኦኬ። ስለዚህ ሐዲስህ ደግሞ ማንም የለም በገነት ውስጥ ሁር ላይን ማያገባ ይላል። ማንም ሁር ላይን ማያገባ ማይሰጠው ማንም የለም ብሏል። ሁሉም ሁር ላይን ይሰጠዋል ብሏል። አኪድ ትክክለኛ ነው፣ በአላህ ፍቃድ። መልካም። ስለዚህ ሁር ላይን እንደሚሰጥ ሰምተሃል፣ በጆሮም ሰምተሃል፣ አውቀሃል፣ በልብህም አስበኸዋል። እቺ ሁር ላይን ደግሞ ከምድር ሴት ደግሞ ያነሰች ነች። ከምድር ሴት ያነሰችን ለማግባት ምንድን ነው የሆነ የምቋምጥበት መንገድ እኮ አይኖርም። ከምድር ያነሰች ሴት ስለሆነች የምድሯ ሴት እኮ ትሻላለች። ታንሳለች ሳይሆን አይመጣጠኑም ነው። አይመጣጠኑም እኮ ታንሳለች ብለሃል። በምድር ላይ ፈጣሪዋን ታዛ ፈጣሪዋን አክብራ በጣም ለፍታ የነበረች ስለነበረች በጣም ታዛዥ ስለነበረች ትበልጣታለች። ያችኛው ታዛዥ አይደለችም እያልከኝ ነው? አመፀኛ ያችኛው እያልከኝ ነው?
ያቺኛይቱንማ እዛው ፈጠራት። በቃ የትም አትሄድም፣ የትም አትነቃነቅም፣ የትም አመፀኛ ነች ማለት ነው። ወይ ሌሊት መላይኮች ሶሪ ባሏ ሚስት ባሏን ካስከፋች የምትራገመው አላህ አዟት ነው ሳያዛት ነው? እሷ ሚስት እኮ አይደለች የምትራገመው፣ ሁር ላይ ነው። ሁር ላይ ናት፣ አትራገምም። ምን አግብቷት? ላሳይህ። ሁር ላይ ናት የምትራገመው እኮ ላሳይህ እኮ። እኔ እንዲታሳየኝ መሽ ይገባኝና ብታሳየኝም አይገባኝም። ለምን እኔ እንዲያንተ ደንቆሮ ነኝ፣ እውቀቱም የለኝም። እንደኔማ አይደለህም፣ እንደ መሐመድ ነህ። ተሳስተህ ነው። እንደኔ ሳይሆን እንደ መሐመድ ነው ድንቁርና፣ ወይንም ደግሞ እንደ አላህ ተሳስተህ ነው። አላህና መሐመድን መስዬ ነው። ሶሪ የገባህበት ቤተ ክርስቲያኖች ነው። እፎይ ቤት ነው። አንብበው። እሺ ይታያል ብዬ አስባለሁ። ሙዓዝ ብኑ ጀበል እንዳስተላለፉት የአላህ መልእክተኛ አንዲት ሴት በዚህች ዓለም ላይ ባሏን አታሰቃይም፣ ከሁረል አይኑን የሆነች ሚስቱን አታሰቃዩ፣ አላህ ይግደልሽና እርሱ ከአንቺ ዘንድ ለተወሰነ ጊዜ ብቻ የሚቆይ እንግዳ ነው፣ ከአንቺ ተለይቶ ወደ እኛ ሊመጣ ተቃርበዋል ብላ እያለች ብትሆን እንጂ ብለዋል። ከሁረላይን የሆነችዋ ምን ብላ ሚስቱን ትረግማታለች? ወደ አልጋ ትጠራት እምቢ ካለች ማለት ነው። አላህ ይግደልሽ፣ አላህ ያጥፋሽ፣ አላህ ይግደልሽ፣ እሱ ወደ እኛ ይመጣል እያለች ትራገማለች። ኢብራህ ቀጥላው። ኢብራህ ሚውትን አንሳና ቀጥል። እናንተ ሰዎች ይብቃን። ኢብራሂም ሁራ ላይ ምን ብላ ትረግማለች? ባሏ ጋር ያላደረችን ሴት ወይም ፍላጎት ኑሮት አዳምጠኝ። ባሏ ፍላጎት ኑሮት ሚስቱን ሲያዛት ያዘዛትን ታልተገበረች መላኢኮች ሲረግሟት ያድራሉ ነው እንጂ ሁረ ላይን ትረግማታለች የሚባል ነገር የለም። መላእክቶችም ይረግሟታል፣ አላህም ይናደድባታል፣ ሁረ ላይኖችም ይረግሟታል። ሁሉም አሉ። ምን ስለሆነች? ባሏ ያዘዛትን ስላላረገች አላህ በሚፈቅደው መንገድ። ምክንያቱም ሚስት ሴት ልጅን ያገባሃት ምን ልታደርግ ነው? ምን አውቄ ምን ልታደርጋና እንዳገባው እናላገባው ብቻ ባልሆነ በእናንተ ቤት ለመደብደብ ብቻ ነው። ለመደብደብ ብቻ ነው። ለመደብደብ ብቻ ሳይሆን መደብደበኛ አይቻልም። በአንተ ግን ቁርአን ላይ ባሌ በላይ ነው እና ሚስቱ መደብደብ ይችላል ይላል። ሚስትን ትደበድባለህ ልታምዝ ትችላለህ ብለህ ካስብክ፣ አዎ አህያንም ያገባሃት ሁለት ስንዝር በማትሞላ ሲዋክ በምታክል ገረፍ አርጓት ነው የሚባለው። በእኛ ደብ የሚል የለም። ሴት አንተ ምፍቀው በመቀርቀሪያ ነው እንዴ? አዎ በእንደሱ አይነት ገረፍ አርጓት ነው የሚባለው። አንተ ግማፍ ትገርፋታለህ። እሷ አህያ ነች እንደ አንተ ያገባሃት በዱላ ነው የምታስተካክላት። ዝም ብለህ የሚገማፍህን ወዲያ እንትን በል ታጠብ። መጀመሪያ ካፍንጫ ያለውን ፂምህን ቀንስ። ጥንብማ ከሆነ ጭራሽ ትበላኛለህ እኮ ከተራባችሁ ጥንብ ተፈቅዷል ስለሚል ቁርአን ላይ። ኤኒዌይስ በደንብ አስተውል። እኔ ማገባት ሴት ነች እንጂ ሴት ማለት አጥንትሽ ከአጥንቴ ደምሽ ከደሜ አጋሬ ማለት ነው። የኔ ሰውነት ክፋይ ማለት ነው። ሴት ማለት አንድም ምትክ ማለት ነው። እኔ ማገባት ሴት ነች፣ አህያ አይደለችም። አንተ አህያ ስለምታገባ ነው ምነርታት። ከላይ እስከታይ ድረስ ገንዘሃት እንደ አህያ ብንርታት አይፈረድም። የአይምሮ ጎዶሎ ነች ስትላት ምንድነው? አህያ ነው በቃ። አህያ ሲባል ነው የአይምሮ እውቀቱ መጠን። አንድ ሰው አህያ ሲባል ደደብ ነው እንደዛ እንደማለት ነገር ነው። የወንድ ያህል እንኳን መመስከራችም ብልሃት ጎዶሎ ካደረካት በኋላ ደግሞም አህያ ጥቁር ውሻና ሴት ጸሎት ያቋርጣሉ ብለህ ምድቧን ከአህያ ካደረክ በኋላ
ባደበድባት ነው የሚገርመኝ፣ ባንረታት ነው የሚገርመኝ። ምክንያቱም ከአህያ ጋር ከመደብካት በኋላ ሚስትህ ራሷ አህያ ትመስላለች ከአህያ ጋር ስለመደብካት። እኔ ሚስቴ ሳያት የእኔ አጥንት ከፋይ መሆኗን ነው ማስበው። ሔዋንን ሳስብ የአዳም የግራ ጎኑ ወይንም ደግሞ የአዳም አቻው ግሪኩ ኪንግዶ የሚለው አጥንቱ አቻው ነው የሚለው አቻው እኩያው የሆነች እሷን ነው ማስበው ሴትን ሳስብ። ስለዚህ ያችን ሔዋን ሳስባት እኔ ሚስቴን ሳስባት የምጠልዛት ሳይሆን አጋሬ ነች፣ ረዳቴ ነች፣ አጋዤ ነች ብዬ ነው ማስበው እንጂ እንደ አህያ የምንረዳት አይደለችም። ደግሞ ረዳቴ ነች ስለ በታች ማለት አይደለም። እኔም እሷ ረዳት ስለሆንኩ ማለት ነው። እኔም እሷን ፕሮቴክት ማደርጋት ስለሆነ ማለት ነው። አግባና አህያ ለምን የመማታት ሶስት ካለበት ከአህያ ጋር ትራገጥም እንዴ? አህያ ለአህያ ቢራገጥ ጥርስ አይዋለቅ ይባላል። እንደዛ ብታደርገው የተሻለ ይመስለኛል። እና ቀጥል። አትመታም ነው እኔ ያልኩት። ሴት ልጅ አትመታም። ከብት ሁለት ይገርፋል አላልክም እንዴ አንተ? ላለመመታት እኮ ነው በሲዋክ በመፋቂያ በምታክል ነካርጓት የተባለው ላለመመታት። ያማል በሪጋ ያማል። ውሸት ምክንያቱም አንድም በመፋቂያ በምታክል ምቱ የሚል አንድም የለም። አቡዳውድ 22:28 ላይ አለ። ደብድቦ አጥንታቸው የተራገፈ ምን ስላለ? ሀዲስ ስላለ። አንድ ማስረጃ መፋቂያ በምታክል ምቱ የሚል የቁርአን ማስረጃ ታመጣ። ቁርአኑ የሚለው ምንድን ነው? ምቷቸው ብቻ ነው የሚለው። ሀዲስ ላይ ስንሄድ ደግሞ ሳቦችን ያደረጉትን ትከተላለ። አጥንታቸው እስኪራገፍ ድረስ ነው የሚደበድቡት። አዳምጥ አንተ ዝም ብለህ አትለፍልፍ እንዴ! እኔን እችን ትንሽዬ እውቀት ይዤ መጥቼ አንተ ጋር ስጃጃል እውነት እንዳይመስለው። ጥሩ እውቀት ያላቸው እነሆ ጀግኖች ማለት ነው። ላሳየ እንዴት እንደሚደበድቡ ሳቦችን ስለምትከተል። ናሬትድ አይሻ ኡመል ሙሚን የአማኞች እናት አይሻ እንደተረከችው ሀቢባ ዳውተር ኦፍ ሳል ወዝ ዘ ዋይፍ ኦፍ ታቢት ብን ቂያስ ሺምስ ሂ ቢት ሄር ኤንድ ብሮክ ሰም ኦፍ ሄር ፓርት። ሀቢባ የሳህል ልጅ የጣቢት ብን ቂያስ ሚስት ስትሆን ባሏ ደበደባትና ሰውነቷን ወይንም ደግሞ የተወሰነ የአካል ክፍሏን ሰባበረው ይላል። ታቢት ብን ቂያስን ትከተላለህ? ሳባ እሷ አጥንት ሰባሪ ነው። የነብይህ ሳባ ማለት ነው። አጥንት ሰባሪውን ሳባ ትከተላለህ? ከአፍንጫ ስር ያለው አፍ እንጀራ ስጎርስ ሊገባ አፍ ውስጥ ሊገባ የሚል ጽምህን ተስተካከል። መጀመሪያ አንተ የእውቀት ተዝ ነው የሚጀምረው። ይኸው እንጀራ በምጎርስ ሰዓት የሚበላ ነገር በምጎርስ ሰዓት ፂምህ ይገባል አፍ ውስጥ። ቀድሞ ቀመስን ቀንሱ ይላል። ይሄን ፂምህን ቀንስ መጀመሪያ። አንተ እውቀት የሚኖር ከዚህ ጀምሮ ነው። ይሄ በክርስትና የሚፈቀድ አይመስለኝም። ቀንሰው መጀመሪያ። እኔ ማልቀንስበት ምክንያት አላህን እንዳልመስላችሁ ነው። ምክንያቱም ቢያናል ተልቢስ 290 ላይ አላህ ፂም አልባ ነው ይላል። አላህ ፂም አልባ ወጣት ነው ይላል። አላህን እንዳልመስልህ ነው ፂሜን ማሳድገው እኔ። አንደኛ። ሁለተኛ ደግሞ በእስልምና ቆንጆ የሆነ ፂም የሌለው ብቻውን መንቀሳቀስ የለበትም እንዳይደፈር የሚል የአረብኛ ባህል አለ። እኔ ደግሞ እንደምታየኝ ሸበላ ነኝ። ሸበላው እፎይ ሸበላው ቆንጆ ፂም ካሌለህ ሙስሊሞች ወንዶች ደግሞ ቢወሰው ለአጫቸው ቢያዝረበርቡስ። ስለዚህ እኔ ሸበላው እንደምታውቀው ሲከበን የተቀመጥማ እንዲያት ሆነ ሸበላው። አንደኛው ይሄ ነው። ሁለተኛ ደግሞ የነብዬን ሱና እየተከተልኩ ነው። እኔ ነብዬን ነው የምመስለው። ቆይ ተረጋጋ፣ ችግር የለውም እሱ። ይህንኛው ላይ ይህን ያሳደግንበት ምክንያት እንደዛ ነው። ሌላው ግን ሳቦች ከዚህ ከፂማቸው ላይ ቅማል ይንጠባጠብ ነበረ። ማሰሮ ጥደው ቅማል ይንጠባጠብ ነበረ።
እኔ እውነት ነው የምልህ፣ አይዞህ ቀና በል። አንዲትም ቅማል ከፂሜ ላይ አትንጠባጠብም። ሳቦች ግን ማሰሮ ጥደው ቅማላቸው ይንጠባጠብ ነበር ከፂማቸው ላይ እና አትስጋ፣ ቅማል ቢንጠባጠብብኝ ስላልሆንኩ እኔ ማለት ነው። የሆነ ቻለንጅ እኔን ቻለንጅ ማድረግ ትችላላችሁ? ዩካንት ለ2 ዓመት ያህል እኔን ቻለንጅ ማድረግ አትችሉም። በቀን 5 ጊዜ ታጠበዋለሁ አልኩ። በቀን 5 ጊዜ ስታጠበው 5 ጊዜ አበጥሬው ነው። ይሄ ደግሞ ከእኛ የመጣ ነው፣ ከእናንተ ሳይሆን ማለት ነው። 5 ጊዜ ስታጠበው 5 ጊዜ ማበጥረዋለሁ። ውሸት። ኦኬ መሐመድ እንዲህ ብሎ አዟል። ቆይ ትእዛዙ ላይ እመጣለሁ። በቀን 5 ጊዜ ታጠባለሁ፣ 5 ጊዜ አበጥራለሁ ብሏል። ሰምታችኋል? ጎበዝ። መሐመድ ደግሞ በየቀኑ እንዳታበጥሩ በየ2 ቀኑ አልፋችሁ እንጂ ቢሆን ብሏል። አንደኛ ምን አባክ ላይ ነው እንዲያዘ? የት አባክ ላይ ነው እንዲያዘ? ተጣልኝ። በየቀኑ እንዳታበጥሩ በእያንዳንድ ቀን እያለፋችሁ ካልሆነ በስተቀር ብሏል። በየቀኑ የሚያበጥሩትን ከልክሏል። እንኳን በቀን 5 ጊዜ ማበጠር። አንድ ሁለተኛ ነብይህ ስለማበጠር ነው የቀመለው። አቡ ዳውድ 380 ላይ ሁለት የከብት ልጅ የምሬን ነው። በጣም ያሳከኝ። አሁን ሚውት አታርገኝ። ለምን ሚውት ታረገኛለህ? ሚውት ለምን ታረገኛለህ? አዳምጠኝ የምልህን። እኔ የምሰርብህ አንተ የኔ ቢጤ ስለሆንክ ብቻ ነው። እኔ ኢየሱስ ክርስቶስን አልሳደብ። ለምን የኔም ስለሆነ ኢየሱስ ክርስቶስ አንተ ሩጣ ሙሐመድ አንጃህም ሙሐመድ ነው የሚለው ፕሊዝ። ሱናን አቢ ዳውድ 41:59 ነው። ትክክል። The messenger of Allah forbid combing the hair except every second day። ያላ መልእክተኛ በየ2 ቀኑ እንጂ ፀጉር እንዳታበጥሩ ብሎ ከልክሏል። አንተ በቀን 5 ያበጥራለሁ በየቀኑ ፀጉር አበጥራለሁ አለ። ዶኢቭ ነው አንተ አያ። ይሄ አንተ የምታመጣው ማለት ሳሂህ ነው። አዳምጠኝ። ሳሂህ ነው። አዳምጠኝ። ወላሂ ዶኢቭ ነው። ለምን መሰለህ? ቆይ ተረጋጋ። ምን ሆነ ነው? ሳሂህ ነው። አንደኛ ይሄ ነው። ሁለተኛ ንጽህና ከኛ ነው የተማርከው አልከኝ። እንትናን ክፈትልኝ። ሱራ 9:108 ላይ ተፍሲር ኢብን ከሲር ንጽህናን ከመጽሐፉ ሰዎች ነው የተማርከው። ናሳይ ቂጣችሁን በድንጋይ ነበር የምትሞዥቁት። ሱራ 9:108 ላይ ኢብን ከሲር ጀለልዲን አስሱጢ ይህንን ሲያስቀምጡ ቂጣችንን በድንጋይ ነበር የምትፎትገው። ነገር ግን አይሁዶች፣ የመጽሐፉ ሰዎች ክርስቲያንና አይሁዶች ማለት ነው፣ እነሱ ቂጣቸውን ካካካሉ በኋላ ሲታጠቡ አይተን ነው መታጠብ የጀመርነው ይላሉ። የቁባ መስጊድ የተጠራሩትን አላህ ይወዳል ተጠራሪዎችን የሚለው የወረደው በዚህ ምክንያት ነው። እያንዳንዷን አምጣ እለጥፋለሁኝ አልኩህ አይደለም? ዘንድሮ ለ2 ዓመት ያህል እስልምና ላይ ንጽጽር ከሰራው እያንዳንዳችሁን ለጥፋችኋላችሁ ልኝ ነው። ጓሄድ አንብበው ክርስቲያን አንብብልህ። ከአይሁዶች ነው እሺ መታጠብ የለመዳችሁት እንጂ እናንተ በድንጋይ ነበር የምጠርጉት። ላሳይ። ሙሐመድ እነዚህ የተጠራሩትን ሰዎች ሳያቸው ምን ብሎ ጠይቃቸው መሰለ? ከየት ነው እንደዚህ ንጽህና የተማራችሁት ብሎ ይጠይቃቸዋል። እነሱ ምን አሉት መሰለ? ባይ ጋድ ኦ ሜሴንጀር ኦፍ ጋድ ኦል ዛት ዊ ኖ ኢዝ ዛት ዊ ዩዝድ ቱ ሃቭ ኤ ጁስ ኢን አወር ቪሲኒቲ። ይሄንን መታጠብ የለመድነው አይሁዶች በእኛ አካባቢ ነበሩ። ኤንድ ዘይ ዩዝድ ቱ ዋሽ ዴር behind us after defection and so we began to wash in the way they did። እኛ የለመድነው ከአይሁዶች ነው። እነሱ እዳሪ ከጣሉ በኋላ ወይም ከተቀመጡ በኋላ ከተጸዳዱ በኋላ ይታጠቡ ነበር ከኋላቸው ብሎ ተናገረ። እነሱን ስናይ ነው እኛም እንደዛ ያደረግነው። አንዴ አይሁዲዎችን ነው እንዴ ወይ ክርስቲያኖች ተበሰው ይደሙ አንዴ we use stones to scrap off remnant and follow this with water። እኛ የምናደርግ የነበረው በድንጋይ ነበር ምን ጠርገው። አረ መስራት አንብብና ተርጉ እንደገምላቸው። we use stones to scrap off remnants and follow this with water። ኪራቸው የሚቀረውን እንትን በድንጋይ ነበር ምን ፈትገው ነው ከብት የሰው ከብት እስክራፕ ያደርጉት ነበረ።
እውቀት የለህም። ከእውቀት ነፃ ስለሆንክ ነው እንደዚህ የምትለው እንጂ ቻሌንጅ እኔ ማድረግ አትችልም። መሰለህ ቂጥህ ላይ አርህ ደርቆ የሚገኘው ያንተ ነው፣ የኔ አይደለም። የኔን ቂጥ ለምን ታያለህ? እነሱ ስለተናገሩ ነው። አይሻን ካነሳ ደግሞ ልጨምርልህ። አይሻን ስላነሳ ሶሪ አቡ ዳውድ 358 ላይ ደግመህ ለምን ሚውት ለምን ታደርገኛለህ? ሚውት አታርገኝ። ቂጤ ላይ ምንም የለም፣ ካካ የለም አለ ካልክ ደግሞ ሲንኩ ላይ ነው ካካ ልል የምቀመጠው። ፈቅፋቂዎች እናንተ እንደሆናችሁ ላሳያሁን ተመልካች። አንተ ለምን የኔ ሚውት ታደርገዋለህ? ሚውት ለምን ታደርገኛለህ? ሐዲስህን ነበብ ከብት ሚውት አታርገኝ ነው የምልህ። እኔ የማወራውም ሰዎች ይስሙ ነው የምልህ። ሚውት ለምን ታደርገኛለህ? እሺ ይቅርታ። እናትህ እንዲህ ትላለች። አይሻ እናትህ ነች አለ እናትህ ነች። አይሻ አይደለችም ናት። ጎበዝ እንዲህ ትላለች። አንብበው ክርስቲያን። ያ አይሻ ሲሄድ አይሻ እንደተናገረችው ይላል። በአረበኛው አንብብ። በአረበኛው የምን አባት እንግሊዝ አረብኛውን አደርግልሃለሁ ታነባለህ። አንፍር ሰውዬ Each of us, the wife of the prophets, had only one clothes in which she would menstruate. እኛ የነቢዩ ሚስቶች የወር አበባ በምናይበት ጊዜ የምንለብሰው አንድ ልብስ ብቻ ነበረን። Whenever it was swept with blood, እሱ በደም ሲጨማለቅ she would moisten it with her saliva and scratch it with saliva. የምንፈገፍገው ምራቃችንን ተፍተንበት እንፈገፍገው ነበር። ስክራች እናደርገው ነበር፣ እንፍቀው ነበር አለች። ጎበዝ። ፔሬዳቸውን አይተው ልብሳቸው ላይ አክንቱፍ ይሉና አንድ ልብስ ነው ሚስቶቹ የመሐመድ ሚስቶች የሚለብሷት። በፔሬዶ አክቱ ይሉና በእጃቸው ይፈቀፍቃሉ። አረበኛውን ቂጣቸውን በድንጋይ ነበር የሚፈጠጉት። ምርጥ ሳባዎቹ ይህ ነው። ህሪው ገና የሆነ ቻለንጅ በአረበኛ አንብበው፣ ምክንያቱም ቆርጠህ የምታስቀረው ስለማን ምንድን ነው? እዚህ ጋር ደግሞ ሰሃባዎቹ ፊታቸው ላይ እየተተርመሰመሰ እሺ፣ ላንብብላችሁ። እንዲህ ሲል ዘግበዋል። ግማፍ መጀመሪያ የአይሻን ተመለስና አንብብ አልኩ። የአይሻን ተመለስና አንዴ የተረጋጋ አይሻን ቁርአኑ አያውቃትም። ቦናትክን ቅማል ፊቴ ላይ እየተርመሰመሰ ወደ አላህ መልክተኛ ተወሰድኩኝ። ይኸው እየተረጋጋ ነው። ተረጋጋ። ቅማል ፊቴ ላይ እየተርመሰመሰ ኧረ እንዴ አንብብ ተመለስና ቅማል ፊቴ ላይ እየተርመሰመሰ ወደ አላህ መልክተኛ ተወሰድኩኝ። እንግዲህ ይሄ ሰሃባው ነው የመሐመድ። ከዛ መሐመድ ምን አለው? በሽታ ከዚህ ደረጃ ደርሷል ብዬ አላሰብኩም ነበር አለው። ፍየል ታገኛለህ አለው። ኧረ አላገኝም አለ። ከዛ 3 ቀናት ጹም ወይንም 6 ድሆችን ለእያንዳንዱ ግማሽ ሳህን እህል በመስጠት መግብ አሉኝ። ፊቱ ላይ ቅማል እየተርመሰመሰ ማለት ነው። ስለዚህ ላይ ቅማል የለም። ለቅማል በግረዱ ላምረዱ ምናምን የሚል ምን አይነት ነብይ ነው? ሳሙና ግዛና ታጠብ ከማለት ቀመልክ በግረድና እንቴ ወይንም ዳዎችን አብላ አሊያም ጽሙን ተላክ የመሐመድ ሰሃቦች ናቸው የታሉት የቀመሉት። ለራሱ ግን ያስቀምላል እኮ አራዳ እኮ ነው ማሜ። አቡ ዳውድ 380 እንደክፈተው ለራሱ ሰው ነው የሚቀምልለት። ለራሱ ሰው ይቀምልለታል። ሰዎችን ግን በግና ፍየል ረዱ ለቅማላችሁ ይላል። ጩልሌው ማሜ ይመቸው። ይሜ አራዳ ልጅ ይሜ ዛሬ ቢበቃንስ እናንተ ሰዎች ቃና ነው ሄዷል። ሰዓቱ ያ ሰዓት ሄዷል። ሁላችሁም ሰላም ደሩ። ያ መልካም አዳር። እናመሰግናለን። ሁላችሁንም ታፕታፕ ኮፒ ሊንክ ያደርጋችሁ። ያ መልካም ያዕቆብ ሊንክ ያደርግላችሁ። ቻው ቦስ። ደህና አደሩ። አቶ ቢኒያም ቆስጤ የሉም እነዚህ ሰዎች የሉም።
ተምራችኋል? ግን ዛሬ ተምራችኋል? በደንብ ገብቷችኋል? እንዴት ነው ልጠፋ? እንዴት ነው ፎቶ ተነሳ እያሉኝ ነው። ቆሜ ልነሳ እንዴ ነው ቁጭ ብዬ? እስቲ 90ዎቹ እንደዚህ ምናምን ብላችሁ ተጣማችሁ የምትነሱበት አላ እንዲህ የተጣመምኩ ምናምን ነገር እግርህን አንደኛው ላይ ታደርግና ጉልበቱ ላይ ምናምን 90ዎቹ ፎቶ እንነሳ እስቲ። 90ዎቹ ፎቶ እግራችንን እንደዚህ አድርገህ ምናምን ነገር ወይንስ እንዴት ነበር? ቆይ እንዴት ነበር እንዲህ ብለህ ምናምን ነገር ፎቶ ስታዩ ያባድራል። አሁን ላይ እንዴት አድርገን እንነሳ? ወይስ በደንብ ገብቷችኋል? ዛሬ ተጠቅማችኋል? ዛሬ አውት ኦፍ ቶፒክ እየሆን በረር እያሉ ነበር። ልጠፋ እንዴት ነበር? ተመችቷችኋል? ያ እንዳልኳችሁ ሜይ ቢ ቀጣይ ዓመት የተሻሉ ይሰራሉ። በተሻለ ሁኔታ በደንብ ይሰራል እና ቀጣይ ዓመት ላይ ጥሩ ነገር ይኖራል። እንዳልኳችሁ ቢዚ ነበር በብዙ ነገሮች። ፖለቲካው አለ የሚሰራው እዚህ ሙስሊሞችን የማክሸፍ ምናምን ነገር። ቀጣይ ዓመት እናንተ የምትጠነክሩበትን ስራ ተሰርቶላችኋል። ተዘጋጅታችሁ ጠብቁ ማለት ነው። ተዘጋጅታችሁ ጠብቁ እና እንደዛ ነው። ዛሬ ደህና ደሩ። ሌላ ምን አለ? አንተ እንደኛ